ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የዛሬው የመልእክት ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለውን አብረን እናነባለን። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ይህ እግዚአብሔር ቃል ነው። እሺ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ተመስገን፣ ክብር ላንተ ይሁን። ሁል ጊዜ ስለምትረዳን ወደ ቤትህ እንድንመጣ ከቅዱሳን ጋር ህብረት እንድናደርግ እንድናመልክህ ቅዱስ ቃልህን ደግሞ እንድንከፋፈል እየደጋገምክ እድል ስለምሰጠን እናመሰግንሃለን። በአካል በዚህ ስፍራ የተገኘነውን በኦንላይን ደግሞ በተለያየ የዓለም ክፍል ሆነው አብረውን አንተን የሚያመልኩትን ሁሉ እንድትባርክ አሁን በተነበበው በቅዱስ ቃልህ እንድትናገረን ይሄ የህይወት መስታወት የሆነውን ቃልህን ራሳችንን እንድንመለከትበት እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። ተቀመጡ። እግዚአብሔር እየረዳን የማቴዎስ ወንጌል ጥናታችን ጥሩ እየሄደልን ነው። ዛሬ እውነታችን ገሊላ ስታነብ እንደሰማነው ምዕራፍ 25 ከቁጥር 14 እስከ ቁጥር 30 ረዘም ያለ ክፍል ነው፣ ግን ሐሳቡ ጀምሮ የሚያበቃው ያው ቁጥር 30 ላይ ስለሆነ መሃል ላይ ምንም ልንከፍለው አንችልም። ግን አንድ ወጥ የሆነ ሐሳብ ነው። ይሄ ምሳሌ ነው። ምሳሌው መንግስተ ሰማያትን በተመለከተ ነው። ምናልባት ቁጥር 14 ሲጀምር መንግስተ ሰማያት እንዲህ ትመስላለች የሚል ቃል አታገኙም። ታዲያ ስለ መንግስተ ሰማያት እንደሆነ በምን እናውቃለን ከተባለ ምዕራፍ 25 ቁጥር 1 ሲጀምር በዚህ ስለጀመረ ተያያዥ ነው። አንድ ተናገረና ደግሞ 2 ደግሞ 3 እያለ ስለሆነ የሚሄደው በሱ ነው የምናውቀው። ሌሎች ምናልባት አንዳንድ ትርጉሞችን ብትመለከቱ መንግስተ ሰማያት የሚለውን አስገብተውበታል። ይሄ አሁን ዛሬ የተነበበው የድሮ ትርጉም ስለሆነ ነው እና ግልጽ ነው። ግን እንዲሁ ምናልባት ትንሽ
ብዥታ የሚፈጥር ከሆነ ያንን ክሊር ለማድረግ ነው። ማቴዎስ 25 ቁጥር 1 በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች እያለ ተናገረ። የዛሬው ክፍል ላይ ደግሞ አሁንም መንግስተ ሰማያት ናት ይህንን የምትመስለው ብሎ የቀጠለ ሐሳብ እንደሆነ ነው የሚታመነው። የዛሬው ምሳሌ ባለሀብቶች ንብረታቸውን ለባሮች ይሰጡና አትርፈህበት ነግደህበት ስመለስ እቆጣጠርሃለሁ እቀበልሃለሁ ብለው ወደ ሩቅ አገር የሚሄድ ልምድ ነበራቸው። በተለይ ይሄ ቢዝነስ ንግድ የሚባለው ነገር እንዳሁኑ አንድ ቦታ ቁጭ ተብሎ የሚሰራ አልነበረም። በድሮ ጊዜ ተንቀሳቅሰው ነበር ሰዎች የሚነግዱት። እንደውም ሲራራ ነጋዴ ነው የሚባለው። አሁን የድሮ ነጋዴ ሲራራ ነጋዴ ማለት ወይ ከዚህ ጅጅጋ ይሄዳል፣ እዛ 15 ቀን ቆይቶ የሆነ ዕቃ ይዞ ይመጣል፣ እዚህ ላለው ሰው ይሸጣል ምናምን፣ እንደዚህ በጣም በመንቀሳቀስ ነበር። የያዕቆብ መልእክት ላይ ታውቃላችሁ፣ እግዚአብሔር ቢፈቅድ ብንኖር ወደዚህ ሀገር እንሄዳለን እንነግዳለን በሉ የሚለው በዛ አውድ ተንቀሳቅሶ ነበር ንግድ። አሁን እንግዲህ ያው ይቀየራል፣ ሁሉ ነገር ስለሚቀየር አንድ ሰው አንድ ቦታ ሆኖ ቢዝነስ መስራት ይችላል። ያለውን ዕቃ የሚሸጠውን ወይም የሚያከፋፍለውን ነገር ይዞ ሰዎች እየመጡ ይገዙታል። አሁንማ ኦንላይን ምናምን ሁሉ በጣም ብዙ ነገሮች እንዴት ሽፍት እያደረጉ እንዳሉ እናውቃለን። ስለዚህ ይሄን ስናነብ በዛ አውድ በዛን ጊዜ አንድ ባለ ሀብት አንድ ባለ ንብረት እንደዚህ ነበር የሚያደርገው ማለት ነው። ኢየሱስ ምሳሌውን ሲመስልላቸው ለአድማጮቹ ግራ አይላቸውም። ቀጥል እያሉ ነው የሚሰሙት። ስለዚህ የዛሬው ምሳሌ ይሄ ነው። ወደ ሌላ አገር የሚሄድ ሰው ይላል። በቃ ይሄ ነበር ኮንቴክስታቸው። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና። ምን? የእግዚአብሔር መንግስት ጉዳይ፣ መንግስተ ሰማያት ጉዳይ ከዚህ ምሳሌ ጋር በጣም ይመሳሰላል። ይህንን ኢየሱስ በሚናገርበት ሰዓት ወቅቱን ጊዜውን ስንመለከት በዮሐንስ ወንጌል ምዕራፍ 14 ላይ ስፍራ ላዘጋጅላችሁ ሊሄድ ነው የሚልበት ዊክ ነው ይሄ ሳምንት። ዮሐንስ ወንጌል ምዕራፍ 14 ቁጥር ልባችሁ አይታወክ፣ በእኔ እመኑ በአባቴም እመኑ። ስፍራ ላዘጋጅላችሁ እሄዳለሁና ተመልሼ እመጣለሁ አለ። ዮሐንስ 14 ቁጥር 1 ጀምሮ ስትመለከቱ የትኛው ሳምንት ላይ ነው ይሄንን የተናገረው? የሕማማቱ ሳምንት ላይ ነው የተናገረው። ይሄ ማቴዎስ 25ቱም እዛ ሳምንት ላይ ነው ይሄንን የሚናገረው። ስለዚህ አንድ ሰው ባለሀብት ነው፣ ለባሮቹ ገንዘቡን አከፋፈለና ሰጣቸው እንዳቅማቸው። እመለሳለሁ እቆጣጠራችኋለሁ፣ እስክመለስ ድረስ ግን ይሄንን ስሩበት ነግዱበት ብሎ ሄደ ማለት እኔም እሄዳለሁ ግን ተመልሼ እመጣለሁ ነው ኢምፕሊኬሽኑ። ለደቀ መዛሙርቱ ሴንስ ይሰጣቸዋል። እያወራ ያለው ነገር በዛ ሳምንት ውስጥ ከሚያወራቸው ነገሮች ጋር እንደሚያያዝ በደንብ ይገባቸዋል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ፣ ሁሉም ባሮች ናቸው እንዳትረሱ፣ እሱ ብቻ ነው ባለቤት እንጂ ሌሎቹ በሙሉ ተቀብለው ነው፣ እሱ ሰጥቷቸው ነው። መነሻ ካፒታል ከራሳቸው አይደለም። አሁን አንድ ሰው ቢዝነስ መስራት ይፈልግና አይዲያ ያለው ግን መነሻ ካፒታል የለኝም ይላል። ይሄ ሰው ካፒታሉን ሰጥቷቸዋል፣ እንደ አቅማቸው መነሻውን ሰጥቷቸዋል። ከዛ ነግዱበትና አትርፉ ነው። ሰጣቸው፣ ገንዘብ ሰጣቸው፣ እንዲሁ ይሆናልና ብሎ ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ ይላል። በኋላ መጥቶ ተቆጣጠራቸው የሚል ቁጥር ላይ እንደርሳለን። ስለዚህ ይሄ ነው ታሪኩ፣ ይሄ ነው ምሳሌው። ይሄ ይገባቸዋል፣ ለደቀ መዛሙርቱም ለካህናት አለቆቹም ለሁሉም ይገባቸዋል። ልክ እንደዚህ ሆኖ የመንግስተ ሰማያትም ጉዳይ የእግዚአብሔር መንግስትም ጉዳይ ንጉሥ አለ፣ ባለቤት አለ፣ የመንግስቱ ባለቤት። መንግስቱ ደግሞ ሀብት አለው። ይሄ ማለት አሁን እነሆ ንጉስሽ ነው አይደል? ዋናው ቲማችን በማቴዎስ ወንጌል ጥናት ላይ ንጉሱ በኢኮኖሚው ላይ የሚሾማቸውና የሚያስቀምጣቸው ሰዎች አሉት ማለት ነው። አንድ መንግስት አሁን ስልጣን ሲይዝ የኢኮኖሚ አማካሪ ምናምን ብሎ ያስቀምጣል በጎን። የሚያስተዳድረው ብዙ ነገር ስለሆነ አንዱ ኢኮኖሚውን ነው የሚያስተዳድረው። አንድ መንግስት ኢኮኖሚ ከሌለው፣ ፋይናንስ ከሌለው፣ ንብረት ሀብት ከሌለው ማስተዳደር አይችልም አገርን ማለት ነው። ይቺም መንግስት ኢኮኖሚ አላት፣ ሀብት አላት፣ ንብረት አላት። ንብረቷን እንዲያስተዳድሩ ባለቤቱ ንጉሱ የሚሰጣቸው ሰዎች አሉ ማለት ነው። አሁን ኢየሱስ ክርስቶስ የዘላለም ህይወት ይሰጣል፣ ያድናል። አሜን። ህይወትህን ስጠው። እሺ ሰጠ ነው። ይሄ ንጉስ፣ ይሄ ጌታ በምድር ላይ ስንኖር
በኢኮኖሚ ላይ በሀብቴ ላይ በንብረቴ ላይ ስራ ሰጣችኋለሁ ነው እያለን ያለው። እኛ የነፍሳችንን መዳን የዘላለም ሕይወት ዋስትና ማግኘት ብቻ አይደለም፣ ሌላም አሳይመንት ተሰጥቶናል ማለት ነው። ለደቀ መዛሙርቱ ይሄ በጣም ትርጉም ይሰጣቸዋል። ለዚህም ነው በአገልግሎታቸው በጣም ኢፌክቲቭ ሆነው ፍሬያማ ሆነው በሰጣቸው በየትኛውም ስጦታ የተለያዩ ጸጋ ስጦታዎች አሉ። እነሱን ሁሉ ፕሮፐርሊ የተጠቀሙበታሉ። አቢዩዝ ሊያረጉ የሞከሩና የተበላሸባቸውም ሰዎች እናነባለን መጽሐፍ ቅዱስ ላይ። አያችሁ፣ አንድ ሰው በትክክል ዳግም ተወልዶ የጌታ ልጅ ሲሆን የዘላለም ሕይወት ዋስትና ብቻ አይደለም የሚያገኘው፣ እግዚአብሔር በሰጠው ሀብትና ንብረት ላይ ራሱ እንዴት ማኔጅ እንደሚያደርገው ጋይድ የሚያደርገው መንፈስ ነው ከእግዚአብሔር የሚቀበለው። ንብረቴን እኔ እንደፈለኩ ማኔጅ አደርገዋለሁ የሚባል ሕይወት አይደለም ጌታ ይሰጣል። በጣም የሚያያዙ ነገሮች ናቸው። አንድ ሰው ዳግም ሲወለድ ክርስቲያን ሲሆን የጌታ ልጅ ሲሆን በንጉሱ ኢኮኖሚ ላይ እንዴት እንደሚንቀሳቀስ እንዴት እንደሚሰራ እግዚአብሔር ራሱ ዊዝደም ይሰጠዋል። እንደዚህ ነው መጽሐፍ ቅዱስ የሚያስተምረው። ዳይኮቶሚ የሚባል ነገር የለም። ነፍሴን አድኗታል፣ የነፍሴ ጌታ ነው፣ ለቢዝነሴ ግን አይ ሃቭ ማይ ኦን ቢዝነስ ፕላን የሚባል የለም። ይሄን አትንካብኝ አይባልም ንጉሱ። ክብር ለእግዚአብሔር ይሁን። አንደኛ ከሱ ነው የተቀበልነው። ይሄ እኮ በጣም እኮ ፉሊሽነት ነው እንጂ እኮ ያመጣ ነውም የለም እኮ። በባለቤትነት ክሌም ማድረግ አንችልም። አሁን እነዚህ ባሮች ድሮም የኔ ነው ማለት አይችሉም። ይሄው ተነግሮናል፣ ተሰጥቷቸው ነው። ለአንዱ 5 ለአንዱ 2 ለአንዱ 1 ተሰጣቸው። ተቀብለው ነው። ካፒታል መነሻው የነሱ አይደለም፣ የባለቤታቸው ነው፣ ያሳዳሪያቸው ነው። ሰጣቸውና ወደ ሌላ አገር ወዲያው ሄደ። ስለዚህ ይሄን ሲናገር ኢየሱስ መንግስተ ሰማያትም ልክ እንደዚህ ናት። ንጉስ አላት፣ ባለቤት አላት። ይሄ ንጉስ በመጀመሪያ መምጣቱ ለውርደት ነው የመጣው፣ ለክብር አይደለም የመጣው። ዓለም አዋርዳን የሸኘችው ይሄንን ንጉስ ታውቃላችሁ። መሰናከያ ነው የሆነው ለብዙዎች ማለት ነው። ግን እሱ የማዕዘን ራስ የሚሆን ድንጋይ ነው፣ ግን ለብዙዎች መሰናከያ ሆነ። የካህናት አለቆች ጀስቲስ ትልቅ ጽድቅ እንደሰሩ ነው የሚያስቡት እሱን አሳልፈው ሲሰጡና ሲሰቀል ማለት ነው። ስለዚህ በመጀመሪያው መምጣቱ አልተከበረም። ይሄ ንጉስ ግን መንግስቱን መስርቶ ነው የሄደው። እግዚአብሔር መንግስት በመካከላችሁ ናት ነበር የሚለው። ሲጠይቁት ራሱ ወዴት ናት ሲሉ እዚህ ናት እዛ ናት አትባልም፣ በመካከላችሁ በሙላት ግን ትመጣለች። ስለዚህ ይሄ ንጉስ በሁለተኛው ሲመጣ በክብር ነው የሚመጣው። ክብር ለእግዚአብሔር ይሁን። በመጀመሪያው መምጣቱ እንደዚህ ነበር የነበረው። መንግስቱን መስርቷል። በመንግስቱ ውስጥ ባለሟሎች ይሁኑ እግዚአብሔር ጸጋ የሰጣቸው ሰዎች መንግስቱን በማስፋት የሰጣቸውን የትኛውንም ሀብትና ንብረት የትኛውንም የጸጋ ስጦታ ዩዝ አድርገው። አያችሁ፣ ሰው አንድን ነገር ወይ ዩዝ ያደርጋል ወይ አቢዩዝ ያደርጋል። ሌላ ምን ሊያደርገው ይችላል? ዳግም የተወለደ የእግዚአብሔር መንፈስ ማደሪያ የሆነ የእግዚአብሔር ልጅ እግዚአብሔር የሰጠውን ሪሶርስ አቢዩዝ አያደርግም። ለምን? የተቀበለው መንፈስ በውስጡ ያደረው ንጉስ ራሱ እንደዚህ አይነት ባህሪ የለው። ተሰጣቸው፣ ተቀበሉ። ለአንዱ 5 ለአንዱ 2 ለአንዱ 1 ተሰጠው። ይሄ መክሊት የሚባለው ነገር ወደ ድሮ ታሪክ ሄዳችሁ ስትመለከቱ በኪሎግራም ምናምን የሚመዘን አይነት ሀብትን እንደነበረ ይናገራል። እየቆየ እየመጣ ግን ገንዘብ እንደሆነ ይታመናል። እኔ ንብረት ሊመነዘር ሊሸጥ ሊለወጥ የሚችል አይነት ንብረት እንደሆነ ነው አሁን ያለውን ተስንምር። አዲሱን ትርጉም ብትመለከቱት ታለንት ነው የሚለው ይሄ መክሊት የሚለውን። ዞሮ ዞሮ ግን ከጌታቸው የተሰጣቸው ሊሰሩበት ሊያተርፉበት፣ እነሱም ነገርንበት አተረፍንበት ስለሆነ የሚሉት በወቅቱ ለመገበያያ አትርፎ ለመሸጥ የሚሆን ነገር ነው ከጌታቸው የተቀበሉት እነዚህ ሰዎች። ሰጥቷቸው ወደ ሌላ ሀገር ሄደ ይላል። የኢየሱስ ክርስቶስን ትምህርቶች ስትሰሙ መከሩ ብዙ ነው የሚል ትምህርት ሲያስተምር ታስታውሳላችሁ። ማቴዎስ 9 ላይ ምንድነው የእሱ ቢዝነስ? መከር ነው የእግዚአብሔር ቢዝነስ። የሰዎች መዳን ነው የእግዚአብሔር ቢዝነስ። መከሩ ብዙ ነው ሲል መከር ማለት የነጣ የደረሰ ማለት ነው። እህል ተዘርቶ በቅሎ አፍርቶ በደንብ በቃ እጨዱኝ የሚልበት ደረጃ ላይ ሲደርስ አሁን መከሩ ደርሷል ነጥቷል ይባላል። ማጨር ሰዶ ብቻ ማጨር ነው በቃ። ስለዚህ ጌታ ኢየሱስ ክርስቶስ በትምህርቶች ውስጥ እነዚህን ሲናገር ነበር። አንድ በእግዚአብሔር መንግስት ውስጥ ያለ ሰው የጌታው ቢዝነስ ምንድን ነው የተባለ እንደሆነ መከር የደረሰ መከር አለኝ ነው ያለ።
ዮሐንስ ወንጌል ምዕራፍ 4 ላይ አይናችሁን አንሱና ተመልከቱ መከሩ እንዴት እንደነጣ አላቸው ለደቀ መዛሙርቱ። ምን ማለት ነው? እቺ የእግዚአብሔር መንግስተ ሰማያት ከኢየሩሳሌም አልፋ ይሄው ሰማሪያ ምድር ላይ እንኳን በዚች በሳምራዊቷ ሴት አማካኝነት ስንት ሰው እንደሚመጣ ተመልከቱ። ይሄ ነው የኔ ቢዝነስ ነው እያለ ያለው። ይሄ ነው ንጉስሽ ያልነው ንጉስ ቢዝነስ አለው። እኛ ደግሞ የቢዝነስ ፓርትነሮች ነን። አዋጪ ቢዝነስ ያለውን ሰው ባስገባኝ ብላችሁ ቋምጣችሁ አጣቁ። ሼር ይሸጥ ይሆን? አይ ጨርሷል አይሸጥም። ወይኔ ቢሸጥ አይኔን አላሽም እገባለሁ። እንግዲያው ይሄ ንጉስ ቢዝነስ አለው። ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 3 ላይ እናንተ የእግዚአብሔር ሕንጻ እንደሆናችሁ አታውቁም? የእግዚአብሔር ሕንጻ አስቡት። አሁን የሆነ ቦታ አሁን እንትና እኮ በህብረት ሆነው ሕንጻ ጀምረዋል። ኧረ እባክህ አዎ የቱ ጋር አላየሁም? እንደ 16ኛ ደርሷል። ወይኔ ታድለው። እኛ የእግዚአብሔር ሕንጻዎች ነን። እኛ የእግዚአብሔር እርሻዎች ነን ይላል። በእርሻ ዓለም በጣም ፍሬ ያፈራ እርሻ ምናምን ሲታይ ገበሬዎች በጣም ነው በቃ የሚጎመጁትና የማን ነው ይባላል። ያያንተና ነው። ኧረ እባክህ አዎ ወይ ይሄን ሁሉ መሬት ይዟል። አዎ ይሄን ሁሉ መሬት ይዟል። አንተ በጣም አፍርቶለታል፣ በጣም ይዞለታል። እንግዲህ እኛ የእግዚአብሔር እርሻዎች ነን፣ እኛ የእግዚአብሔር ሕንጻዎች ነን ይላል መጽሐፍ ቅዱስ። እንደዚህ ነው ያስጠጋን ጌታ ንጉሱ፣ እንደዚህ ነው ያስጠጋን። ፓርትነር እንሁን። አዋጪ ቢዝነስ ነው እያለን ነው። ምንድነው ግን የእግዚአብሔር ቢዝነስ? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩን ጌታ ሰራተኞችን እንዲልክ ለምኑት። ዛሬም በጣም የተንጀረገገ በጣም ብዙ መከር ነው ያለው በምድራችን ላይ። እግዚአብሔር ወደ መንግስቱ ሊስባቸው የሚፈልጋቸው በአምሳሉ የተፈጠሩ ብዙ የሰው ልጆች አሉ በምድራችን ላይ ማለት ነው። እንደው እግረ መንገድ ይሄ በጣም መጥፎ ዘመን ነው፣ ይሄ ከባድ ዘመን ነው ምናምን ይባላል። አሁን ለወንጌል ግን በጣም ምርጥ ዘመን። ለምን? ወንጌል በባህሪው ዴስፐሬት የሆኑ ሰዎችን እንደ ማግኔት የመሳብ ኃይል አለ። ተጨንቃ ለነበረች አይደለም የሚለው መጽሐፍ ቅዱስ። በጨለማ የሄደ ህዝብ አይደለ ብርሃን አየ የሚለው። በቃ የብርሃን አስፈላጊነት የሚታወቀው የጨለማው ኢንቴንሲቲ ሲጨምር። አልጨለመም ትንሽ ብዥ ነው እንጂ ያለብኝ ያለን ሰው ስለ ብርሃን ብዙ ልታወሩለት አትችሉ። ኦልሬዲ አልጨለመም እያላችሁ በጨለማ ውስጥ እንዳለ ምንም ተስፋ እንደሌለው ሲያቅ ሰው እጁን ለመስጠት በጣም ቅርብ ነው የሚሆነው። ስለዚህ ከብዙ ነገር አንፃር ይህን ዘመን እንዴት እንደምናልፈው አናቅ ምናምን የሚባልበት ሁኔታ ውስጥ ነው ያለነው። እንደዚህ ይሰማል፣ እንደዚህ እናወራለን እርስ በርስ። በሉ እንግዲያው ለወንጌል እንደዚህ አይነት ምቹ የሆነ ታይም በፍጹም ሊኖር አይችልም። በቃ ወንጌል እንደዚህ ነው ባህሪው። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በምድር በመጣበት ጊዜ እስራኤል በከባድ ዲፕሬሽን ውስጥ በከባድ ጨለማ ውስጥ ነበር እያለፈች ያለችው። በዛ ውስጥ ነው ብርሃን ሆኖ የመጣው ጌታ። ስለዚህ ይሄ በጣም መልካም ዘመን ነው ከጌታ ጋር ለመስራት። እግዚአብሔር ራሱ በሰጠን የትኛውም ሪሶርስ የትኛውም ጸጋ ከጌታ ተቀበልኩት በምንለው ነገር ሁሉ ጌታን ደስ የሚያሰኘውን አድርገን ጌታን አክብረን ለማለፍ በጣም ምቹ ጊዜ እንደሆነ ልናስብ ይገባል። ሰጥቷቸው ሄደ። ይህንን በሉቃስ ወንጌል ምዕራፍ 19 ላይ ታገኙታላችሁ። በተመሳሳይ መልኩ ሉቃስም ዘግቦታል። ትንሽ ቁጥር ለውጦች እዛ ጋር 10 ሰጠው፣ 5 ሰጠው፣ 1 ሰጠው ይልና በ10 ከተማ ሾመሃለው፣ በ5 ከተማ ሾመሃለው እንደዚህ ነው የሚለው። ግን ኮንሴፕቱ ተመሳሳይ ስለሆነ ብዙ ወደ ሉቃስ 19 መሄድ ያለብን አይመስለኝም። ቁጥር 16 5 መክሊትም የተቀበለው ብዙ የተቀበለው እሱ ስለሆነ ከሱ ነው የጀመረው ነገሩ። 5 መክሊትም የተቀበለው ሄዶ ነገደበት። አያችሁ፣ የሚነገድበት የሚያተርፍ ነገር ነው ማለት ነው የተቀበለው የተሰጠው። ልብ አድርጎ የራሱ አይደለም ተቀብሎ ነው። ባሪያ ነው ይሄ ሰው፣ ባለቤት አይደለም። እኔና እናንተ በምድር ላይ ስንኖር በጣም መርሳት የሌለብን ነገር ምድርና ሞላዋ ሰማይም ምድርም በውስጡ ያለው ብርና ወርቅ ባለቤት አለው፣ እሱም እግዚአብሔር ይባላል። ዘጸአት ምዕራፍ 19 ቁጥር 5 ምድር የኔ ናት አለ እግዚአብሔር። የኔ ናት አለ። ብትታዘዙኝ ባርካችኋለሁ ምናምን የሚለውን ነገር ከመናገሩ በፊት መጀመሪያ ምድር የኔ ናት አለ። ይሄን እወቁና ጀምሩ ማለቱ ነው። ምድር የኔ ናት። መዝሙር በቅንፍ 24 ቁጥር 1 ምድርና ሞላዋ የእግዚአብሔር ናት ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ትልቁ አደጋ አሁን አምራቹ እኔ ነኝ፣ አምጪው እኔ ነኝ፣ ሶርሱ እኔ ነኝ ስንል ነው ከፍተኛ ችግር ውስጥ የምንገባው።
ይሄ የባደራ የመቀበል ጉዳይ ነው። የስቲዋርድሺፕ ጉዳይ ነው። የኦነርሺፕ ጉዳይ አይደለም። እኔ የዚህ ነገር ባለቤት ነኝ ማለት ሲጀምር ነው ከፍተኛ አደጋ ውስጥ የምንገባው። ባለቤት እግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት። ሐጌ ምዕራፍ 2 ቁጥር 8 ብሩም ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። አስቡት፣ እግዚአብሔር ክሌም የሚያደርግበት ነገር ላይ አይ ኖ ኖ ኖ ኖ ኖ ኖ ይሄማ የኔ ነው ማለት አንችልም። እኛ እንኳን የሱ ነን። እኛ የሱ ስለሆንን ነው በምድር ላይም ራሱ የምንንቀሳቀሰው። ስለዚህ እኛ የሱ ከሆንን እኛ ገይን ያገኘነው ነገር እንዴት ነው የሱ የማይሆነው ማለት ነው። ስለዚህ እነዚህ ባሮች አንዱ መታወቅ ያለበት ነገር ካፒታሉን ባለቤቱ ነው እንጂ የሰጣቸው እነሱ አላመጡትም። የኛ ህይወት ከዚህ ውጪ መታየት የለበትም። ሰጣቸው። ከዛ 5 መክሊት የተቀበለውም ሄዶ ነገደበት። ይኸውላችሁ ይሄ ሰው ትጋት ይታይበታል። መቀበል ብቻ አይደለም፣ ተቀብሎ ምን እንደሚሰራበት ተነግሮታል፣ መመሪያ ተሰጥቶታል። ቀጥታ ወደ አክሽን ነው ሄደው። የንጉሱ ልጆች ወይንም በክርስትና ህይወት ውስጥ ዳግም ተወልደናል አማኞች ነን የምንል ሰዎች አንዱ ምልክታችን ትጋት ነው መሆን ያለበት። ያ ባለ አንዱ እኮ ቀበረው ነው የሚለው፣ ሁለቱ ግን ይዘውት ወጡ፣ ሊነግዱበት፣ ሊሰሩበት፣ ደግሞ አተረፉበት። ምን ማለት ነው? ይሄ የተሰጣቸው ነገር ማትረፍ ይችላል ማለት ነው። ሰው ይፈልገዋል ማለት ነው። ሰው እኮ ስለገዛቸው ነው። ምናኛና የማይረባ ነገር ቢሆን የሰጣቸው ማን ይቀበላቸው? ይዘህ ሂድ ወደ ቤትህ ነው የሚሏቸው። ስለዚህ ሊያተርፍ የሚችል ሊያዋጣ የሚችል የሰዎችን ኒድ አድሬስ ማድረግ የሚችል ነገር ይዘው ስለወጡ ሸጡትና አተረፉበት። በዚች መንግስት ውስጥ በእግዚአብሔር መንግስት ውስጥ መንግስተ ሰማያት ናት ይችን ትመስላለች ያለው ጌታ ኢየሱስ ክርስቶስ። በመንግስተ ሰማያት ውስጥ ወይም በእግዚአብሔር መንግስት ውስጥ አባል የሆኑ ሰዎች አንዱ ምልክታቸው ምንድነው ከተባለ ትጋት ነው። መጽሐፍ ቅዱስ በጣም የሚያወግዘው ነገር ቢኖር ስንፍና ነው። መጽሐፈ ምሳሌ በታካች ሰው እርሻ በኩል አለፍኩኝ፣ ሳማ ወርሶታል፣ አረም ወርሶታል፣ ለራሴ ሌሰን ወስጄ አለፍኩኝ ይላል። ያሱ ታካች ሰው እጁን ወደ ወጭት ይሰዳል፣ መመለስ ለሱ ጭንቅ ነው። እንዲህ መብላት ሲያቅተው ወጭት ማለት እንግዲህ በአሁኑ ትሪ ምናምን እንደማለት ነው። ሰሃን ማለት ነው። እንደ ክብ ሰሃን ነገር ጎድጓዳ ሰሃን ውስጥ እንኳን እጁን ከቶ ወደ አፉ ማምጣት እንኳን በጣም ለምን ታካሽ ነው። ታካሽ ሰው በመንገድ ላይ አንበሳ አለ ይላል። ባይኖርስ ግን እሱ አለ ካለ ታንቀሳቅሰዋል? አትችልም። በጣም የሚያወግዘው ነገር ታካችነትን ነው። ይሄ ባለ አንዱ መክሊት ራሱ የተነቀፈው አንተ ታካች ሀኬተኛ ተብሎ ነው የተነገረው። በእግዚአብሔር መንግስት ውስጥ ታካችነት በጣም ዲስከሬጅ መደረግ ያለበት የህይወት ልምምድ ነው። በጣም እዚህ ውስጥ ብዙ ዝርዝር መናገር ያለብኝ አይመስለኝም። የምናውቀው ነገር ነው። በቃ እኛ የወንጌል አማኞች በቃ እናንተ መንፈሳዊ ነገር ብቻ ምናምን ትላላችሁ ምናምን ስለ ቢዝነስ፣ ስለ ፕሮፌሽን፣ ስለ በምድር ላይ ያለን ሪሶርስ ዩቲላይዝ ስለማድረግ ምናምን ብዙም ጉዳያችሁ አይደለም እንደዚህ እንባላለን። ዌል በጌታ ያልሆኑ ሰዎች የሚሄዱበትን አይነት ጽንፍ አንለጥጠውና እንሂድ እንጂ እሱም ደግሞ ሌላ ጽንፍ ስለሆነ ደግሞ ህይወት እሱ ብቻ ደግሞ የሚመስላቸውም ጊዜ አለ። ሰዎች እንደውም ይዟቸው ጭልጥ ሲል እንኳን የማይነቁ ሰዎች። አሁን አልኮል የሚጠጣ ሰው በጣም አልኮል የሚጠጣ ሰው አልኮሊክ ይባላል። አልኮሊክ ይገባናል። ልክ እንደ አልኮሊክ ወርኮሊክም የሚባል ነገር አለ። ሁሉ ነገር ስራ የሚመስለው ሰው አለ። ቤተሰቡ ሲበተን የማይነቃ በጣም በስራ የሚተጋ ሰው አለ። እንደዚህም አይነት ጽንፍ ውስጥ እንድንገባ መጽሐፍ ቅዱስ አያስተምርም። ግን ይሄኛውም ጽንፍ ሌላ አደጋ አለው። ታካችነት። እግዚአብሔር እጁ ላይ ብዙ ሪሶርስ አምጥቶለት ከራሱ አልፎ ለብዙዎች መትረፍ ሲችል ያንን የማይጠቀምበት ሰው አለ። አሁን ዮሴፍን ተመልከቱት። ዮሴፍ በጣም ዴስፐሬት የሆነ በወንድሞቹ ብዙ ነገር የደረሰበት በቃ ከቤት የወጣ ልጅ ነው። ግን በሄደበት ቦታ ሪሶርሶችን ፕሮፐርሊ ይጠቀምባቸው ነበር። ሰው ቤት ተቀጥሮ እየሰራ በጣም ፕሮስፔር ያደርጋል። የትም እስር ቤት ውሰዱት፣ ፕሮስፔር ያደርጋል። ባለስልጣን ጋር ቤተ መንግስት ውሰዱት፣ ፕሮስፔር ያደርጋል። ድርቅ ነው ምናምን ሲባል እሱ በምን ሰዓት እንዴት እንደሚሰበሰብ ያውቃል። ፕሮስፔር ያደርጋል። ምን አይነት ስፒሪት ነው? በቃ የእግዚአብሔር መንግስት ስፒሪት እንደ ዮሴፍ ላይ እንዳለው አይነት ስፒሪት። ትጋት። ይሄ ባለ 5ቱ መክሊት
ጌታቸው ሊቆጣጠራቸው ሲመጣ በፍርሃት አይደለም የጠበቀው። ለምን? ጊዜውን የተሰጠውን ሪሶርስ ፕሮፐርሊ ተጠቅሞበታል። አትርፎ ነው የጠበቀው። ምንም የሚያሳቀቀው ምንም የሚያስጨንቀው ነገር የለም። ጌታ ኢየሱስ ክርስቶስ ይህንን ትምህርት ሲያስተምር ልሄድ ነው እያላቸው ነው ደቀ መዛሙርቱ። ልሄድ ነው። ሲሄድ ግን አሳይመንት ሰጥቻችሁ ነው የሚሄደው። መጥቼ እቆጣጠራችኋል። በምሰጣችሁ የትኛውም ስጦታ እንድታፈሩበት እንድታተርፉበት። መከሩ ብዙ ስለሆነ ከኔ ጋር የማይሰበስብ ምን ያደርጋል? ይበትናል። ከሱ ጋር የሚያከማች ግን ያተርፋል። ስለዚህ ከኔ ጋር ቢዝነስ እንስራ ብሏቸው ነው ጌታ ኢየሱስ ክርስቶስ ወደ አባቱ ሄደ። ሰሩ። የሚገርመው ነገር በጣም ሰሩ ቢዝነስ። ብዙ ሰው ነበር የሚድነው። ፎከስድ ነበሩ። መልእክታቸውን በጣም ግልጽ በሆነ መንገድ ለሰዎች በሚያስፈልግ በሚገባ መንገድ ያቀርባሉ። ሰዎች ሪስፖንድ ያደርጋሉ። ይሄ ደግሞ እንዲፈጸም ብዙ ስጦታዎች ሰጥቷቸዋል። በበዓለ 50 ቀን የተቀበሉት የእግዚአብሔር መንፈስ ቅዱስ ይሄን ስራ ለመስራት ዋና ሰራተኛ እሱ ነበር። እናንተም ትመሰክራላችሁ፣ መንፈስ ቅዱስም ከእናንተ ጋር ሆኖ ምን ያደርጋል? ይመሰክራል። ዮሐንስ ወንጌል ምዕራፍ 15 መጨረሻው ቁጥር ላይ ስትመለከቱ። ስለዚህ በእግዚአብሔር መንግስት ውስጥ ያሉ ሰዎች ምልክታቸው ምንድነው ካላችሁ፣ ታካችነት አይደለም። በፍጹም 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 ቶለሬት እንዳታደርጉ። አንድ ሰው አማኝ ከሆነ ሻርፕ ነው መሆን ያለበት ማይንዱ። ቢዝነስ ውስጥ ነው ጌታው ያስገባው። የእግዚአብሔር ቢዝነስ፣ አትራፊ ቢዝነስ፣ አዋጪ ቢዝነስ ውስጥ ነው እግዚአብሔር የከተተው። እና የተቀበልነው መንፈስ የሚያተጋ የሚያነቃ ነገሮች ወዴት እየሄዱ እንዳሉ በደንብ የሚመለከት እንጂ ፍዝዝ የሚያደርግ መንፈስ አይደለም። ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። ሰመሪውን ነው የሚሰራልን እዚህ ጋር። በኋላ ነው ሊቆጣጠራቸው ሲመጣ ዝርዝሩን ከታች የሚያወራልን ማለት ነው። አንዳንድ ጊዜ ዝርዝሩን ነግሮን ሰመራይዝ ያደርጋል። አንዳንዴ ደግሞ ከሰመሪው ተነስቶ ወደ ዝርዝሩ ይገባል። የዚህ አጻጻፍ እንደዛ ስለሆነ ነው። ባለ 5ቱም ሄደ ነገደ አተረፈ። ባለ 2ቱም ልክ እንደዛው ሄደ 2 አተረፈ ይላል። አንድ የተቀበለው ግን ይላል። ራሱ ግን የምትለው ራሱ አያችሁ፣ የእግዚአብሔር መንግስት የምታቅፋቸው እንዳሉ ሁሉ የምትተፋቸው አሉ ማለት ነው። አሁን ይሄ ሰው አይ አልነገደም አላተረፈም እንጂ እኮ አልካደም ቀብሮታል እንጂ ምን አደረገ ብለን የሆነ ማሻሻያ ምናምን አንሰራም። እዚህ ምሳሌ ላይ ምሳሌው ሊያስተላልፍ የፈለገው ነገር ምንድን ነው? ምክንያቱም ይሄ ባለ አንዱ መክሊት እኮ መጨረሻ ልቅሶና ጥርስ ማፋጨት ወዳለበት ሂድ ተባለ ነው። ይሄ ሰው እየታረደ ነው ድኗል የምንለው። ይሄ እኮ መጨረሻ ጀጅመንት ማለት እኮ። ስለዚህ ምንድን ነው የሚናገረው? የእግዚአብሔር መንግስት አቃፊም ናት፣ ኤክስክሉድ አድራጊም ናት። ወደ መንግስቱ ሊገቡ የሚችሉበትን እግዚአብሔር ያዘጋጀላቸውን ነገር ያልተቀበሉ ልታቅፋቸው አትችልም። ባለ አንዱ ምን አደረገ ይላል። አንድ የተቀበለው ግን ሄዶ ምድርን ቆፈረና ይላል። እንዴ ለመቆፈር ጉልበት ካለው ለመነገር ለምን አልተጠቀመበት? አያችሁ፣ ይሄ ምን አይነት ሜንታሊቲ እንደሆነ ተመልከቱ። እንግዲህ ነገሩን በትክክልም አልተረዳውም ይሄ ሰው። በኋላም ካፉ የሚወጣው ንግግር በጣም ዘግናኝ ነው። በፍጹም ጌታው ላይ የሌለ ካራክተር ነው አምጥቶ የሚለጥፍበት። ጌታውም የዋዛ አይደለም፣ መጨረሻ ያለጠፈበት እሱ ማለት እንደው ይሉኝታ ይዞት ምናምን እንትን የሚል አይደለም። ኖ ኖ ኖ ኖ ኖ ወዴት ነው ያለው። በቃ ወዴት ካልዘራበት የምታጭድ ምናምን ከየት ነው ያመጣው? ምን አይነት ወሬ ነው የምታወራው? ምን አይነት ይሄ ነው እውቀትህ? ታካች ነው ያለው። መቼም ታካችን ለዘብ አድርጎ ታካች ሊሆን አይችልም። ጠንከር ባለ ንግግር ነው ይሄን ሊናገር የሚችለው፣ ነቀፋ ስለሆነ። ቆፈረና የጌታውን ገንዘብ የራሱ አይደለም። ምን ማለት ነው? እድሉ እኩል ተሰጥቶታል። ለባለ 5ቱ ለባለ 2ቱ የተሰጠው እድል ለባለ አንዱም ተሰጥቶታል። መጠቀም ነበረበት። የጌታውን ገንዘብ የተቀበለውን ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። እንግዲህ 3ቱ ያደረጉት ነገር ተዘረዘረልን። ኦኬ፣ 2ቱ በጣም
ገብቷቸዋል። የጌታው ሐሳብ ገብቷቸዋል። ስጦታ እንደሆነ ገብቷቸዋል። የሚያተርፍ ነገር እንደሆነ ገብቷቸዋል። ጊዜያቸውን፣ እጃቸው ላይ ያለው ንብረት፣ ሁሉም ነገር በትክክል ተጠቅመውታል። ባለ አንዱ ግን ምን አይነት መረዳት ውስጡ እንደተፈጠረ በጣም በጣም ያሳዝናል። ሄዶ ቀበረ ይላል ቁጥር 19። ከብዙ ዘመንም በኋላ የነዚያ ባሮች ጌታ መጣና ተቆጣጠራቸው። ምን ማለት ነው? የፈለገውን ጊዜ እንጂ ይሄ ንጉስ፣ ይሄን ትምህርት የሚያስተምረው ንጉስ ተመልሶ ይመጣል ማለት ነው። በተደጋጋሚ ኢየሱስም እንደተናገረው ሐዋርያቱን በመልእክቶቻቸው እንደነገሩን ይመጣል ነው። በቃ ይመጣል። ሲሄድ ግን በቤተ ክርስቲያን በኩል ለእያንዳንዳችን የሰጠን የተለያየ ስጦታ እንዳለ መጽሐፍ ቅዱስ ይነግረናል። አሁን ለነዚህ 5 መክሊት ተሰጠ፣ 2 መክሊት፣ 1 መክሊት ተሰጠ ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ ብትመለከቱ ስጦታ፣ ልዩ ልዩ ስጦታ እግዚአብሔር አለው ይላል። ለእያንዳንዳችን መንፈስ ቅዱስ እንደሚፈቅድ የተለያየ ስጦታ እንደሚሰጠን መጽሐፍ ቅዱስ ይነግረናል። ኤፌሶን ምዕራፍ 4 ላይ ብትመለከቱ ምርኮን ማረከ፣ ለቤተ ክርስቲያን ሰዎችን ሰጠ፣ ስጦታ ሰጠ ማለት ነው። መንፈስ ቅዱስን ሰጠን። በቃ ሰጪ ነው እግዚአብሔር። በሰጠን ነገር ነው የሱን ስራ እንድንሰራ የሚፈልገው። ስጦታ ያልተቀበለ ሰው የለም። ጳውሎስ ሁሉም ሰው ስጦታ እንዳለው በአካል ውስጥ በቤተ ክርስቲያን ውስጥ ለመናገር ምሳሌ ፍለጋ ሩቅ አልሄደም። ገላችሁን ተመልከቱት ነው ያለው። ሁሉ አይን ነው አይደለም። ሁሉ ጆሮ ነው አይደለም። ሁሉ እግር ነው፣ ሁሉ እጅ ነው አይደለም። ግን ሁሉም ብልት የራሱን ስራ ሲሰራ ሰውነት ፈንክሽን ሲያደርግ በጤንነት ይኖራል። የእግዚአብሔር ቤት ማለት ልክ እንደዛ ነው። አንድ አይነት ስጦታ አይደለም የሰጠን፣ የተለያየ ስጦታ ነው የሰጠን። ይኸውላችሁ እኛ ሰዎች ስለሆንን ሰዎችን ሰው ፊትን ያያል፣ እግዚአብሔር ልብን ያያል አይደለም የሚለው መጽሐፍ ቅዱስ። ሰው ፊትን አይቶ አትችለውም፣ ትችለዋለች፣ አረ ትችለዋለች፣ አይ የምትችለው አይመስለኝም እንላለን እኛ ሰዎችን አይተን። እግዚአብሔር ምንም የማያውቀው ነገር አለ ስለ እያንዳንዳችን። ምንም የማያውቀው ነገር ስለሌለ ለማን ምን መስጠት እንዳለበት አናማክረውም እኛ። ግልጽ ነው ሐሳቡ? ስጦታ መቀበል የሚባለው ይሄ ባለ አንዱ ስጠረጥር አልተጻፈም እዚህ ጋር። ስጠረጥር ግን የሆነ ምቀኝነትም ሳይዘው አይቀርም። ለምን እንዴት ይላል ካላችሁ ምን ማለት ነው? አንድ ሰጥቶ በአንድ ምን ላረግለት ነው? ከሰጠ ወይ 5 አይሰጥም? አንዱንም ቀብሮታል እንኳን 5። ይሄ እኮ ቀባሪ እንደሆነ ታውቋል። ወራድ ግልጽ ነው። ስለዚህ ጌታ ልክ ይሄ ሰው የሆነው ጌታቸው ለእያንዳንዱ ስንት መስጠት እንዳለበት እንደሚያውቅ የሰማይና የምድር ፈጣሪ የሆነው አምላካችን እግዚአብሔር ለማን ምን መስጠት እንዳለበት፣ ምን አይነት ሪሶርስ መምጣት እንዳለበት፣ ምን አይነት እድሎችን መክፈት እንዳለበት እኛ እናማክረው። ቢያማክረንማ ወይንም ቢጠይቀንማ የታወቀ እኮ ነው። እኔ አሁን እኮ መሆን የምፈልገው ሰው አለኝ ይሆናል ወይ ነው? አይሆንም። ስለዚህ ካልሆነ አርፌ መቀመጥ ነው። ራሴን መሆን ነው ያለብኝ። የተሰጠኝን ብቻ ነው ፕሮፐርሊ መጠቀም ያለብኝ። አንዱ አደጋ እኮ ይሄ ነው እንዴ። አሁን ማርያም፣ አሮንና ሙሴ በስጋ ወንድማማቾች ናቸው። በአገልግሎትም የዋዛ አይደሉም። በጣም ብዙ ዓመት ካገለገሉ በኋላ አንድ ቀን ብድግ አሉና ሁለቱ ማርያምና ማርታ ምንድን ነው ዛሬ ኦፍኮርስ አለ ማርያምና ማርታ፣ ግን እኔ የማወራው ስለ ዘኍልቍ ምዕራፍ 12 ስለሆነ ማለት ነው። አሮንና ማርያም በወንድማቸው ላይ ተነሱ። ስጋ ዘመድም አይመርጥም እንዴ በሰው ላይ መነሳት? ባይመርጥ ነው ያቸው። በባዳ ላይ መነሳት ቀላል ሊመስል ይችላል። የሳቀው የሳቀኝ ምናምን። የገዛ ወንድማቸው ላይ ተነሱ። እንዲህ ሲሆን እኮ ማርያም ለዚህ ያበቃችው እኮ ሙሴን እሷ ናት። ከልጅነቱ ጀምራ እንደናት አቅፋ ምን ብላ። ይሄ ሁሉ እንዴት አልከለከላትም እንዴ? ቅናት ዋዛ ነው እንዴ? በቃ ቀኑበት፣ ተነሱበት በወንድማቸው። ምንድነው እግዚአብሔር በሱ ብቻ ነው የተናገረው አሉ። ተነሱ። አንዳንዴ እኮ በሉ ይላል እንደዚህ። ምንድነው እሱ ብቻ በልበል አይልም? አሁን አንዳንድ ቀን ክፉ ቀን ገና ብድግ ስትል በጠዋቱ ተሞልተው ትነሳለህ። ምንድነው እያልክ ትነሳለህ። በቃ ምንድነው ደግሞ አብሮ ምንድነው የሚል ካገኘህማ ተያይዘህ እንደ ኤማሁስ መንገደኞች ገደል መግባት ነው። በቃ ደግሞ አይጠፋም እንደዛ አይነት የተወለገ ሰው። የሚገርማችሁ
የተወለገ ሰው ስል ማለት ነው በመንፈሱ ጥውልግ ያለ ድክም ያለ ነገሮችን ፕሮፐርሊ ማሰብ ያቃተው ሰው ማለት ነው። በዛን ዕለት ምንድነው አለች ማርያም። ደግሞ የወሬው ጀማሪ ማርያም ናት። እንዴት አወቅ? አንተ አልነበርክ? እኔ ባልኖርም እጠረጥራለሁ። ፍርዱ ሲመጣ ማርያም ላይ ነው ያረፈው። በለምጽ የተመታችው ማርያም ናት። አየ የነገሩ ጠንሳሽ እሷ ናት። እግዚአብሔር ጀጅ ሲያደርግ ፕሮፐርሊ ነው ጀጅ የሚያደርግ። ስለዚህ እሷ ናት የተነሳችው። የዛን ቀን ምንድነው ሙሴ አገር ሁሉ ሙሴ ለዚህ ያበቃው ተና አይደለም። ምን እግዚአብሔር በሱ ብቻ ነው የተናገረው? በእኛስ አልተናገረ? ምን ማለት ነው? ኢየሱስ በእነሱ እኮ ተናግሯል። ማን አልተናገረም አላቸው? እግዚአብሔር እኮ በአሮን ሰርቷል። ማን አልሰራም አለው? እግዚአብሔር በማርያም ሰርቷል። ማን ባንቺ አልሰራም አላት? ፉክክር ውስጥ ሲገባ ሰው፣ ቅናት ውስጥ ሲገባ ሰው፣ ይሄ ባለ አንዱ ፕሮብሌሙ ይሄ ይሆናል ብዬ አስባለሁ። ባለ አምስቱ በተሰጠው ነገር ተፍ ብሎ እዛ ብሎ እዚህ ብሎ በሚሰራውን ሰርቶ አትርፎ ጌታው ሊቆጣጠረው ሲመጣ ይሄው እነሆ የሰጠኝን 5 አትርፌ ጠበቅኩ። ባለ ሁለቱም እንደዛ። ይሄኛው ማድረግ ይችል ነበር። የተሳሳተም ስሌት ሳይሰራ አይቀርም። 5 ከሰጠውም 2 ከሰጠውም 1 ከሰጠውም ልክ የሆነ አማውንት የሚጠብቅ መስሎ ኖ። ይሄው ባለ ሁለቱ እኮ 10 እኮ አላመጣም። ባለ አምስቱ ነው 5 ጨምሮ 10 ያመጣ። ባለ ሁለቱ እኮ 2 ጨምሮ 4 ነው ያመጣ። ባለ አንዱም 1 ጨምሮ 2 ነው እንጂ ማምጣት ያለበት ከዛ በላይ አይጠበቅበትም። ምን ማለት ነው? የሚጠበቀው ታማኝነት ነው። ስኮፑ አይደለም፣ ስፋቱ ወይም ዲግሪው ምናምን መጠኑ አይደለም። ምን እጃችን ላይ ሰጥቶናል፣ እሷን እንዴት ተጠቀምንባት፣ ለእግዚአብሔር ክብር ለመንግስቱ መስፋፋት እንዴት ተጠቀምንበት ነው እንጂ ያልሰጠንን አይጠይቀንም። አሁን አንዳንድ ጊዜ እግዚአብሔር በሰጠው ነገር ቀጥ ብሎ እያገለገለ ነው፣ ግን እንዳላገለገለ ፊልም ያረክሰዋል። እኔማ እንጃልኝ ምናምን። ለምንድን ነው እንጃልኝ የምትለው? እንጃልኝ እኮ የሚለው ማን መሰላችሁ? በትክክል ከጌታ የተሰጠው የትኛውም ስጦታ። ይሄ ማለት እንግዲህ የትኛውም ነገር ነው። ቅድም እንዳልኩት ዳይኮቶሚ ማበጀት አደጋ ውስጥ ይከታል። ከዚህ መልስ መንፈሳዊ፣ ከዚህ መልስ ስጋዊ የሚባል ነገር የለም። መንዴይ ቱ ፍራይዴ መንፈሳዊ ነን፣ ሳተርዴን ሰንዴ መንፈሳዊ ነን እኛ። በቃ ሌላ ምን የሚባል ነገር የለም። ግን አንዳንዴ እንደዚህ እናበጅለትና ከዚህ መልስ እግዚአብሔር ይመለከተዋል፣ በቃ ለሱ ክብር እንተናርገው። ከዚህ መልስ ግን ኖ እንደሱ አይደለም። እንዴ በሐዋርያቱም አገልግሎት መመልከት እንችላለን እኮ ከዚህ ከንብረት ከገንዘብ ከምናምን ጋር በጣም ስትሪክት ነበሩ። ስለዚህ አንድ ሰው ዳግም ተወልዶ በትክክል የእግዚአብሔር መንግስት ጉዳይ ከገባው ከእግዚአብሔር የተቀበላቸውን ነገሮች ሁሉ መጀመሪያ እንደተቀበለ ያምናል። ተቀብዬ ነው እኔ አምርቼ አይደለም፣ ስማርት ስለሆንኩኝ በዚህ ገብቼ በዚህ ታጥፌ ምናምን ከእንትና ቤተሰብ ስለተወለድኩ ኖ። እንደሱ አይነት እድሎችን እግዚአብሔር አይጠቀምም ማለት ሳይሆን፣ ግን በጣም እንደ ብራግ የምናደርግባቸው ዋና እንትኖችም አይደሉም። እነሱ ከጌታ እንደተቀበለ ያምናል። የተቀበለውን ወይም ከሱ የሰጠውን ነው ጌታው መጥቶ የሚጠይቀው እንጂ ያልሰጠውን አይጠይቀውም። እኛ እንኳን ከአቅማችን እኮ ያልሰጠነውን እኮ ውለድ አንልም፣ ሰዎች አንልም። የሰጠነውን ነው። ስለዚህ ጌታቸው ሰጣቸው፣ ሁለቱ በትክክል ተጠቀሙበት፣ አንዱ ግን ቀበረና መጣ። ከብዙ ዘመንም በኋላ የነዚያ ባሮች ጌታ መጣና ተቆጣጠራቸው። ምን ማለት ነው? አካውንተብል ናችሁ ነው እያለ ያለው። በእግዚአብሔር መንግስት ውስጥ የሚኖር ሰው ሁልጊዜ ለጌታው ተጠያቂ እንደሆነ፣ አንድ ቀን ጌታው መጥቶ የምናወራረደው ነገር አለ። ማወራረድ የሚባል ነገር አለ። መልስ መስጠት የሚባል ነገር አለ። ሰጠሁህ ምን አረከው? የትኛውም ነገር ማለት ነው። እንዲህ አይነት የጸጋ ስጦታ ሰጠሁሽ፣ እንዴት ተጠቀምሽበት? ምን አደረግሽው? ምን አደረከው ብሎ መጠየቅ አለ። ምናልባት አሁን የምናያቸው ብዙ ቀውሶች ይሄ ጌታ ተመልሶ መጥቶ እንደሚቆጣጠረን አለማወቅ ሊሆን ይችላል። ግን ባለቤቱ እንደዚህ ነው የተናገረው። ተቆጣጠራቸው። 5 መክሊትም የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ፣ ደስ አይልም? ራሱ ሲያዋራው ራሱ ስቲል ኮኔክሽናቸው ስሙዝ ነው። እንዲህ ያለ አይደለም የጠበቀው። የሰው ጉልበት የምትበዘብዝ አንተ ሄደህ ትዝናናለህ፣ እኔ እፈጋለሁ። በዚህ አቲቲዩድ አይደለም። ተስማምቶ እሺ ብሎ ተቀብሎ ነው ይሄንን የሚያደርገው።
እነዛ ጠዋት የተቀጠሩት ከዛ ምሳ ሰዓት ከዛ ከሰዓት ከዛ 11 ሰዓት የተቀጠሩት ታሪክ ታስታውሳላችሁ? ማሙሻ ሲያስተምረን እሱን ክፍል የመጨረሻዎቹ እንደዚህ እንደሆነ አላሰቡም እነሱ። ክፍያ ተጀመረ፣ ከ11 ሰዓቶቹ ተጀመረ። ከዚህ የጠዋቶቹ ምን የሚል ነገር አሰቡ? ለ11 ሰዓቶቹ እንደዚህ ከተሰጠ ያው እኛ ጠዋት ነው የቀኑ ሀሩርኛ ላይ ነው ያረፈው፣ ስለዚህ በቃ ጨመር አድርጎ ይሄን ያህል እንትን። ሮንግ ካልኩሌሽን፣ በፍጹም ሮንግ ነው። በኋላ እኮ አለቃቸውን ሊከሱ ነው እኮ በዚህ ካልኩሌሽን። ከዛ ልክ እንደ 11 ሰዓቶቹ ሲከፍላቸው ተነጫነጩ። ምን ሆንክ አሉ። ምንድነው ፀሐዩን ሀሩሩን እኛ ተሸክመን ውለን 11 ሰዓት የመጡትም ጠዋት የመጣ ነው። መጀመሪያ ዲሉ ትዝ ይልሃል? ኖ ኖ ኖ ኖ ዲሉ ጋር አትሄድ። ዲሉ ጋር እንሄድ እንጂ ዲሉ ጋር ከሄድን ማን ተና አሸናፊ? በቃ እኔ በዲሉ ነው የሚሄድ። ይሄ ባለ አምስቱ አመጣጡ ራሱ በምን አይነት ኮንፊደንስ ምን አይነት ደስ የሚል የሆነ በቃ ሲሄድ ሲለያዩ የነበረው አይነት እንትን ይዞ ላይ መጣ። መጣና አምስት መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ሁልጊዜ የጌታ ስራ የበዛላችሁ ሁኑ የሚል ቃል አለ። አማኝ አይድል መሆን ባህሪው አይደለም። በደምብ ስሙ፣ ባህሪው አይደለም። አማኝ የጌታ ስራ ሁሌ የሚበዛለት ነው መሆን ያለበት። ለአንዳንዶች ብቻ አይደለም። ይሄ ለአማኝ ሁሉ የተሰጠ ፕሪቪሌጅ ነው። ለአማኝ ሁሉ አያችሁ፣ እኛን የሚመራን መጽሐፉ እንጂ ከኛ ቀድመው ኢቫንጀሊካል ቸርች ጆይን ያደረጉ ሰዎች የሚያሳዩት ካራክተር አይደለም። በተሳሳተ መንገድ እነሱ ቢሄቭ ያደረጉ እንደሆነ፣ በተሳሳተ መንገድ ነገሩን ፐርሲቭ ያደረጉ እንደሆነ እኛ ክሮስ ቼክ ማድረጊያ መጽሐፍ የሌለን ሰዎች እኮ አይደለም። ይሄ እኮ መስታወት ነው። ይሄ መጽሐፍ በትክክል በቃ ጠዋት ፊታችንን በመስታወት አይተን ጉድፉን አንስተን ምን ብለን ተስተካከል እንደምንወጣ ይሄ መጽሐፍ ማለት የህይወት መስታወት ማለት ነው። አሁን ስንመለከተው ምንድነው የሚያሳየን? የእግዚአብሔር መንግስት የትጉዎች ናት፣ የታካቾች አይደለችም፣ የሰነፎች አይደለችም ነው። ስንፍናችንን አንዳንዴ በመንፈሳዊ ነገር ውስጥ አሳበን ምናምን ሌላ ቴዎሎጂ እንሰራለን። ኖ እንደዚህ አይደለም። በቃ ገብቷቸዋል። ልክ ጌታ ኢየሱስ ክርስቶስ አድማጮቹን ኮንፍሮንት ያደርግ እንደነበረ አንዳንዴ በእግዚአብሔር ቃል እንደዚህ መደራረግ አለብን። ኖ እንደዚህ አይደለም መባባል አለብን። ለምን? እድሜያችንን ይበላዋል የማይሆን መረዳት ይዘን ስንኖር ማለት ነው። በኋላ ደግሞ እግዚአብሔር ላይ ነው የምናዝነው ተመልሰን። እሱ ነው እንደዚህ ያደረገኝ፣ እሱ ነው እንደዚህ ያደረገኝ። ይሄ ባለ አንድ መክሊት እኮ ጌታው ላይ እኮ ተነጫነጭ፣ የሚሰማው የለም እንጂ ሞከረ እኮ። ስለዚህ ባለ አምስቱ መጣና ይሄው አተረፍኩበት ብሎ ሰጠው። ጌታውም መልካም አንተ በጎ ታማኝም ባሪያ። አሁን እውነት አሁን ይሄ ቃል ለኛ አሁን ወደኛ ስናመጣው በጎ የሆነ ሰው አለ በምድር ላይ? የለም። ሰው በስጋው ባሮጌው ማንነት ምንም በጎነት እንደሌለው መጽሐፍ ቅዱስ ይናገራል። ታዲያ ከየት የመጣ በጎነት ነው ካልን ከጌታ የተቀበል ከጌታ የተካፈል እሱ ነው። ይሄ በጎ የሚለው ሐሳብ ወደ አማኞች፣ ወደ አዲስ ኪዳን ሰዎች፣ ወደ እግዚአብሔር መንግስት ወራሾች ያመጣ ነው እንደሆነ በራሱ ሰው በራሱ በፍጹም በጎ አይደለም። መጽሐፍ ቅዱስ እንደዚህ አያስተምርም። እንዴት በጎ ልንሆን እንችላለን? በክርስቶስ ካገኘነው አዲስ ፍጥረት አዲስ ማንነት የተነሳ በጎውን መልካሙን አድርጉ የሚል ፍጥረት ስለሆነ ራሱ ፍጥረቱ ማለት ነው። ይሄ አዲሱ ፍጥረት ከዛ የሚገኝ ካራክተር ወይንም ስብዕና ነው። መልካም አንተ በጎ ታማኝም ይላል። አያችሁ፣ ይሄ ሰው በተሰጠው ነው የታመነው። ታማኝነት የሚለካው በካፓሲቲ በምናምን አይደለም፣ በተሰጠችን በሷው ማለት ነው። አሁን አንዳንድ ጊዜ ጥቂትን ነገር ቼክ የማያደርግ ይመስለናል እኛ ጌታ። ኖ ጥቂቱንም ሰፊውንም ነው እሱ ቼክ የማያደርገው። እንደውም የመፈተሻ ጣቢያችን የቱ ጋር እንደሆነ ካለማወቅ የተነሳ ነው ብዙ ሰፈር የምናደርገው ብዬ አስባለሁ። ለምን? ምንንም ነገር ስናስብ ሲሰፋ እንላለን። ተለቅ ሲል በኢንተርናሽናል ሌቭል ምናምን ሲሆን የዛን ጊዜ ይፈተሻል እንጂ አሁን እቺ ደግሞ እቺም አገልግሎት ሆና እንላለን። የእሷም አገልግሎት ሆነ። የታማኝነት መፈተሻ ጣቢያው
እንደውም የጥቂቱ ቀን። ለምን? በጥቂቱ የታመነ አያችሁ፣ ታማኝነት ቼክ የሚደረገው ጥቂቱ ቦታ ላይ ነው ማለት ነው። አሁን ግን እኛ ሳናቀው ቢገለብጥልን ሁሉ እንመኛለን። ጌታ ራሱ ኖ ቼክ ስታረግ ከሰፊው ከትልቁ ከሚታየው ሰውም ከሚያየው እንደው አለ አይደለ በቃ ከሚታየው ነው እንጂ ማንንም የማያያትን አሁን አንተ አሸክመኸኝ እንደ ትልቅ ሸክም ይዣት እንደው አሁን እሷን ትለካታለህ? የስ እሷን ይለካታል። ምን አሸክሞናል? ምን ሰጥቶናል? ሰው ብዙ ስጦታ ይቀበላል ከእግዚአብሔር። በጣም ብዙ አይነት ስጦታ አለው እግዚአብሔር። ስለዚህ ያንን የሰጠንን በትክክል መጠቀማችንን ነው የሚፈትሸው ወይም ታማኝነታችን። አንተ በጎ ታማኝም ባሪያ ስቲል ባሪያ ነው። ልብ አድርጉ። ወደ ጌታነት አያድግም። ባሪያ ነው። ጌታ እሱ ብቻ ነው። በእኛም ንጉሱ እሱ ብቻ ነው። እኛ የንጉሱ ሎሌዎች፣ ባለሟሎች፣ ባሮች፣ ልጆች ነው እንጂ የምንባለው እኛ ጌታ እንሆን። ባለቤቱ እሱ ነው። አያችሁ፣ አቢዩዝ የሚባለው ነገር ውስጥ ሰው የሚገባው ባለቤት የሆነ ሲመስለው፣ ግን ተቀብሎ ነው። ሁሉም ሰው ተቀብሎ ነው። እዚህ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ላይ ተቀብለህ እንዴት እንዳልተቀበለ ትሆናለህ ይልና ከተቀበልክ ስለምን ትመካለህ? ቦስት አታርግ ይላል። ለምን? ተቀባይ ነህ አንተ፣ አምራች አይደለም። ስለዚህ ይሄ ሰው መጣ፣ አንተ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ ሾምሃለሁ። የሉቃስ 19 ላይ ሄዳችሁ ስትመለከቱ በ10 ከተማ ላይ በ5 ከተማ ላይ እያለ የሚሰጣቸውን ነገር እዛ ጋር እንደዛ ያስቀምጠዋል። በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ምንድናት ይቺ የጌታ ደስታ? በእነሱ ታሪክ፣ በዚህ በምሳሌው ታሪክ ጌታው ፕሮፊታብል ስለሆነ ስላተረፈ ሳምሃው የሆነ ሴሌብሬሽን አለ። ገብቷቸዋል? አዎ ቢዝነሴ እንደዚህ ነበር፣ በጣም ፍሎሪሽ አድርጓል፣ በጣም አድጎልኛል፣ በጣም ሰፍቷል። ስለዚህ እስቲ በቃ የሆነ ጌት ቱጌዘር እንትን እናድርግና የሆነ ነገር ታርዶ ምናምን በቃ ፌሽታ ምናምን እናድርግ። እሱ ነው የምድሩ ደስታ። ጌታ ግን ይሄንን ሲያደርግ ለደቀ መዛሙርቱ እሱ በሰጠን ጸጋ በትክክል የጌታን ስራ ሰርተን ስናልፍ ወደ እሱ ስንሄድ ፕሬዘንሱ ነው ደስታ የሚሰጠን። የተለየ ሌላ ነገር ሊያዘጋጅ እሱ ባለበት በህልውና ውስጥ መሆን ራሱ በጣም ታላቅ ደስታ ይሰጣል። ወደ ጌታ ደስታ ግባ። በሰማይ በጣም ብዙ ደስታ አለ። በጣም ብዙ። አንድ ሰው በምድር ንስሐ ሲገባ በመላእክት ዘንድ ታላቅ ደስታ ይሆናል። ስለዚህ እዛ ደስታ ውስጥ መግባት ማለት ነው። ሳያፈር ሳይሸማቀቅ ጌታ በምድር ላይ እድሜ ሰጥቶት፣ ጤና ሰጥቶት፣ ብዙ ሪሶርስ ሰጥቶት፣ ብዙ ጸጋ ሰጥቶት በትክክል ለጌታ አውሎት፣ ለእግዚአብሔር ክብር አውሎት የሚሰናበት ሰው ምን አይነት ደስታ ውስጥ እንደሚገባ እንግዲህ መገመት እንችላለን። ይሄንን ነበር ኢየሱስ የሚያስተምረው። ቁጥር 22 ሁለት መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት። አያችሁ፣ ባለ ሁለቱ 5 ካላተረፍክ አይልም። ለምን? ጌታቸው በጣም ፌር የሆነ እንትን ያለው አይምሮ ነው ያለው። ይሄ የምድር ጌታ እንደዚህ አይነት ፌር ከሆነ እንግዲህ የሰማይና የምድር አምላክ አስቦት እንግዲህ በዚህ ማን ያማዋል? እግዚአብሔርን ፍርድ ታዛባለህ ምናምን ብሎ ማንም አያማው። 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። የእግዚአብሔር መንግስት የምታተርፍ መንግስት፣ የምትሰፋ፣ የምትበዛ፣ የምትወርስ መንግስት ናት። ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ ልክ ለባለ 5 እንደተባለው በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ተመሳሳይ ነው ለሁለቱም የተነገራቸው ማለት ነው። በጣም ደስ ይላሉ። በሰጠኸኝ ገንዘብ እኔ የራሴ ፕላን ስለነበረኝ እንደዚህ ያረኩበት እንደዚህ ያረኩበት የሚል የኦውነር እንትን ስፒሪት አላሳዩም። እነዚህ ሰዎች ባሮች ነን፣ ካፒታሉን የሰጠህን አንተ ነህ፣ ያንተ ነው የኛ አይደለም፣ ተቀበልንህ፣ አተረፍንበት፣ ይሄው ብለን ስንሰጣ አንተም ደግሞ የሚገርም ሪዋርድ ነው የሰጠህን ብለው በጣም ጤነኛ የሆነ ግንኙነታቸው እንደቀጠለ ማለት ነው። መጣ ይሄ ባለ አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ አሁን ይሄ ጌታ ሆይ ጌታዬ ሆይ አይደለም። ልብ አድርጉ። ጌታ መሆን ትችላለህ በሌሎች ላይ፣ በእኔ ላይ ግን አይደለህም ነው። ጌታውማ ቢሆን ኖሮ ፈቃዱን ሰጥቶት አድርግ ያለውን በአንዱ ሌላ አንድ አትርፎ ይጠብቀው ነበር። ይሄ በኋላ ለ2 የሚከፈሉትን ማቴዎስ 7 ላይ ስንመለከት፣ የባለፈውም ሳምንት ጥናታችን 15 ቀን ስንመለከት
ጌታ ሆይ እያሉት አይደል እንደሚጠይቁት አይደል? ጌታ ሆይ ማለት ነው ጌታ ሆይ ግን አይደል። ለምን? ጌታቸው አይደለም። ይሄ ባለ አንዱ መክሊት በጣም የራሱ አመለካከት ያለው ሰው፣ የራሱ ፍልስፍና ያለው ሰው፣ ፈቃዱን ለጌታው እንደ ባሪያ መስጠት አልቻለም። ምን ማለት ነው? እኔ ጅል መሰልኩህ ብሎ እኮ የተነሳ ሰው እቺ ትጠፋኛለች እንዴ? አንዳንድ ጊዜ የእግዚአብሔር መንግስት ጉዳይ የወንጌል ጉዳይ ለሰዎች ስትነግሯቸው የፉሊሽ ስራ ይሆንባቸዋል። ኦፍኮርስ ለዚህ ነው መጽሐፍ ቅዱስ ሲናገር በስብከት ሞኝነት። አያችሁ፣ በስብከት ሞኝነት ማለት በወንጌል ውስጥ ያለው የስብከት ኮንቴንት ሞኝ እንኳን የማይቀበለው ይሄ ሴንስ የማይሰጥ እንትን ነው። አንድ አይሁዳዊ መጥቶ በ30 ዓመቱ እንደዚህ ሆነ ተሰቅሎ ለኔ ነው እንዴት አምናለህ ብለው በጣም በቃ መሳቂያ የሚያደርጉበት እንትናቸው ነው። በሱ ውስጥ ሌሎች በሚስቁበት ታሪክ ውስጥ እኛ ግን ለኛ ለምናምን ግን የእግዚአብሔር ኃይል አድኖናል ነው የሚለው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ሰው የጌታው አካሄድ አልተመቸውም። ስለዚህ የራሱን ሐሳብ የራሱን ፈቃድ ለማድረግ ተነሳ። የእግዚአብሔር መንግስት ወራሽ የሆኑ ሰዎች የጌታ ደቀ መዛሙርት የራሳቸውን ሐሳብ ኢንተርቴይን እያደረጉ የሚኖሩ አይደሉም። ምናችንን ነው ታዲያ የሰጠነው? ማለት የልቦናዬን ፈቃድ እያደረኩኝ እየኖርኩኝ የጌታ ልጅ ነኝ፣ አማኝ ነኝ፣ ደቀ መዝሙር ነኝ፣ ክርስቲያን ነኝ። ምን ሰጥቼው እንዴ? በጣም እኮ ገና ስትሮንግ ዊል እኮ ያለን ሰዎች አለን እኮ በጣም ማንም የማይነካው ማለት ነው። በቃ ማንም የማይነካው ይሄን አትንኩብኝ እንላለን። ይሄን ለማንም አላስነካም፣ ለጌታም ማለት እኮ ነው አላስነካም። ምን ነው ታዲያ የሰጠነው? ይሄ ባለ አንዱ መክሊት በውጭ ያለ ሰው ማለት ነው፣ በመንግስቱ ውስጥ ያለ ሰው አይደለም። አሁን በዚህ ይሄ ምሳሌ ምንድነው ኢምፕሊኬሽኑ? ምንድነው ጌታ ሊናገር የፈለገው ከተባለ የአማኝ ካራክተር አይደለም ይሄ፣ የደቀ መዝሙር ካራክተር አይደለም ይሄ ደንበኛ የይሁዳ ካራክተር። አሁን ኢየሱስ ሲያስከትላቸው 12 ነበሩ። ይሁዳም እስከ መጨረሻው አብሮ ነበረ፣ ግን ደቀ መዝሙር አይደለም። ምንም አልተነካም ማለት ነው። በቃ አስቡት፣ ይሁዳ ደቀ መዝሙር ቢሆን በምን እናውቃለን? ለገንዘብ ሲል አይሸጠውም ነበር። በገንዘብ ማግኛ ኬዙ ላይ ኢየሱስን አያስገባም ይሁዳ፣ ሌሎቹ ግን ያስገባል። ጌታውን አሳልፎ እንኳን በመስጠት የሚገኝን ፕሮፊት ከተባለ ያውን በኮቴሽን ፕሮፊት በፍጹም ወደ ኋላ የማይል ሰው ነበር ይሄ ሰው። ይሄ ማለት ነው እንግዲህ ምንም ፈቃዱን የሰጠ ሰው አይደለም ይሁዳ። ሐናንያና ሰጲራን ተመልከቷቸው። ለምሳሌ በገንዘባቸው ላይ ጌታ ያዝም ነበር፣ እነሱ ነበር የሚያዙት። ሲሞንን ተመልከቱት፣ ጠንቋይ የነበረው ሐዋርያት ሥራ ምዕራፍ 8 ላይ በገንዘብ ኬዝ ላይ ገና አልተፈወሰም ሰው። ይሄ ምን ማለት ነው? ንብረቱን የሚያስተዳድርበትና ንብረቱን የሚያውልበት ቦታ ልቡን ያዋለበትን ቦታ ያሳያል እኮ ሰው። እግዚአብሔር በሰጠው ጤና፣ እግዚአብሔር በሰጠው እውቀት፣ እግዚአብሔር በሰጠው ገንዘብ ኤኒ ሪሶርስ ምን ሲያረግበት ነው የኖረው የሚለው ነገር አንድ ሰው ልቡን ያሳያል። ቫልዩ የሰጠው ላይ ነው እኮ የሚያውለው ገንዘቡን ሰው አይደለም እንዴ? በቃ እኮ ሌላ ነገር እኮ አይደለም። ላቡ ደሙ እኮ ማለት ነው ያ ንብረት ማለት። ስለዚህ ወርዝ ያደርጋል ብሎ ያዋለበትን ቦታ ስትመለከቱ የሰውየውን ልብ ወለል ብሎ ታዩታላችሁ። ድጋሚ ልናገር፣ አማኝ ዳይኮቶሚ አያበጅም። ከዚህ መልስ መንፈሳዊ ከዚህ መልስ ስጋዊ ብሎ ምናምን ነገር ጌታ የማይነካት ሩም የለችውም። በቃ ይሄው ባለ አንዱን ልናገርና ሐሳቤን ልጠቅልል። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ ኖት ጌታዬ ሆይ። ደፋር ነው ይሄ ሰውዬ፣ ካልዘራህባት የምታጭድ። ይሄ እኮ ከባድ ኮንክሉዥን ነው። ጌታውን ተነስቶ እንደዚህ አይነት ንግግር መናገር ቻለ ማለት የሰውየውን ልብ ያሳየኛል። እኔ ደፋር ነው። አንተ ክፉ ነህ ነው እኮ እያለ ያለው። አሁን እኮ ካፒታል ሳሰጠኝ ወይንም ዋናውን ሳሰጠኝ ውለድ እያልከኝ ነው። ወይም ያላረገዘችን ሴት ውለጂ እንደማለት እኮ።
እንዴ ከየት አንተ ነው የምትወልደው? አላረገዘችም እኮ ኢን ዘ ፈርስት ፕሌስ። ውለጂው ከየት አንተች መቼ አረገዝኩና? አሁን ይሄም ሰው ምንድነው ይዞ የመጣው አስተሳሰብ? አትዘራም ግን ልታጭር ትፈልጋለህ። ምን አይነት የተበላሸ ማይንድ እንደሆነ ተመልከቱ። እንግዲህ እዚህ ሰውዬ እንትን ምን ነው ባለ አምስቶቹ አተረፉ፣ ምን ነው ባለ ሁለቶቹ አተረፉ። በዚህ ሊከሰው አይችልም ጌታው። ካልዘራህባት የምታጭድ ከባድ ድምዳሜ ነው። ካልበተንክባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም። አሁን እውነቱ እየወጣ ነው። የዚህ ሰውዬ ትልቁ ፕሮብሌም ልንገራችሁ፣ ፍርሃት ነው። ሮንግ ካልኩሌሽን ሰርቷል። በቃ ፍርሃት። የእግዚአብሔር መንግስት የማታስተናግደው አንድ ስፒሪት የፍርሃት መንፈስ ነው። ይኸውላችሁ በፍርሃት መንፈስ የእግዚአብሔር መንግስት ማስፋፋት አይቻልም። ሐዋርያቱ ላይ የነበረውን መንፈስ ስትመለከቷቸው እነሱን ለማስፈራራት ያልተሞከረ ያልመጣባቸው ነገር የለም። ግን አንድም አይፈሩ። አቁሙ ይሏቸዋል። ይመጡና ከተማ በጠበጣችሁ እረፉ ሲሏቸው ትልቅ ሰው አስቀየምን ይሁና እንዳላችሁ የሚባል መንፈስ በፍጹም የላቸውም ደቀ መዛሙርቱ። እሱ እንዳለው በቃ እሱ ያለንን ነው የምናደርገው። ማንን እንታዘዝ ሁሉ ይሉ ነበር፣ ፍርጥም ብለው ማለት ነው። አሁን ጢሞቴዎስ የሚገርም አገልጋይ ነው፣ ግን አንድ የሚዋጋው መንፈስ የፍርሃት መንፈስ ይባላል። ከዛ ሲጽፍ ጳውሎስ አንተ የተቀበልነው መንፈስ እንደዚህ አይነት መንፈስ አይደለም። ኦፍ ኮርስ ራስን የመግዛት ነው፣ የኃይል ነው። አስቡት እኔ ራሱ እንዴት እኮ አጣምሮ እንደሚል ራሱ መቼም መንፈስ ቅዱስ ስለሆነ እንጂ የኃይል ሆኖ ዋው የኃይል ነው ስትል ግን ራስን የመግዛት ነው ይላል። እንዴት ነው የምናስኬደው? ኃይልን ለጥጦ አቢዩዝ እንዳናረግና ለሌላ ፐርፐስ እንዳንጠቀምበት ይሄው መንፈስ የምንድነው ይላል? ራስን የመግዛት መንፈስ ነው ይላል። ደግሞ ሃርሽ እንዳንሆን ኃይሉን ተጠቅመን የፍቅር ነው ይላል። ግን የፍርሃት አይደለም ይላል። እያችሁ ይሄ ሰው የፍርሃት መንፈስ ነው እንደዚህ አይነት ድምዳሜ ላይ ያደረሰው። እና ይሄንን ብዙ አናስተናግድ። አሁን አማኝ የመንፈስ ቅዱስ ያልሆነ ሌላ የሆነ ከክፉ የሚዋጋውና የሚመጣበት የፍርሃት መንፈስ የሚባል እንዳለ ማወቅ አለብን። ነብዩ ኤልያስ ያን የመሰለ ነብይ የፍርሃት መንፈስ አይደል እንዲያርበደበደው? ምንም እኮ ያደረገችው ነገር እኮ የለም። ኤልዛቤት ዛቻ እኮ ነው የላከችበት። ለዛቻ ምን እንዲያደርገዋል ሁሉ እኮ በልበል ይለኛል። እኔ አሁን ሳነብ ራሱ ያው በሰው ላይ መናገር ቀላል ስለሆነ ምን ነካው ሁሉ በልበል ይለኛል። እየታገስኩ ራሴን እየገዛው ነው እንጂ ማነባው በልበል ይለኛል። እኔ በልበል የማይለኝ ነገር የለም። መጽሐፍ ቅዱስ ሳነብ ማት ነገር በልበል ይለኛል። በቃ እያነበብኩት ይሉ ምን ማለት ነው ይሄ ዋው የስ ምናምንም እላለሁ። አሁን የኤልያስን ታሪክ ሳነብ እንደዛ አይነት ድል አግኝቶ አምላኩ በግልጽ ተገልጦ በቃ ራሱን አስከብሮ እግዚአብሔር ኤልያስም የእግዚአብሔር ባሪያ እንደሆነ ተገልጦ እንደለመነው አድርጎለት ለኔክስት ዴይ ግን ዳውን ሲሆን ታያላችሁ። በቃ መልእክተኛ በቃ ከነዚህ ከትናንቶቹ ካሳረድካቸው እንዳንዱ ባላደርጋ አማልክቴን ያርጉብኝ ይሄን ይጨምሩብኝ ብላ ዛቻ ላከችው። የቶቹ አማልክት? እንቅልፋሞቹ አማልክት እኮቹ ናቸው። መንገድ ሄደው ይሆናል፣ ሐሳብ ይዟቸው ይሆናል፣ ተኝተዋል። ሲያላግጥባቸው የነበረው አማልክት አዲስ አላመጣች በአንድ ቀን ውስጥ። ምንድነው እንደዚህ የሚያደርገው አትሉም እንዴ? ከኔ ጋር ታደን ምንድነው እንደዚህ የሚያደርገው ያስብላል እኮ። እንደዚህማ የሚያደርገው ከመልእክተኞቹ ጋር አብሮ በንግግራቸው ውስጥ የመጣ የፍርሃት መንፈስ ነው። እዚህ የተቀበልነው ይሄ እግዚአብሔር መንፈስ አማኝ ደቀ መዝሙር በእግዚአብሔር መንግስት ውስጥ ያለ ክርስቲያን የተቀበለው መንፈስ የፍርሃት አይደለም። ቦልድ የሚያደርግ መንፈስ ነው። ወገብን ታጥቆ በድግ ብሎ ለመንግስቱ ስራ ለመስራት የሚያንቀሳቀስ መንፈስ እንጂ ስብርብር አድርጎ ራስን በጣም አውርዶ ምናምን የሚጥል አይነት መንፈስ አይደለም። ስለዚህ ፈራሁ አለ። የስ እቺ ናት እሱ ይጎዳችሁ። ፈራሁም ከዛስ ሄጄም መክሊትህን በምድር ቀበርሁት። ሄዶ እንግዲህ ሆነ እኮ ሄዷል ማለት ነው እኮ ለመቅበሪያ ቦታ ራሱ ፍለጋ። ግን ከሄዳ አይቀር ምን አለ ቢነግድበት ማንነት። የዚህ ሰው ስብዕና ነው እንደዚህ ያደረገው። በእግዚአብሔር መንግስትም ውስጥ የስብዕና ጉዳይ ነው።
አንድ ሰው በትክክል ዳግም ከተወለደ ደቀ መዝሙር ከሆነ የጌታ ልጅ ከሆነ እንደዚህ ልክ እንደተጉት ሰዎች በመንግስት ውስጥ ፍሬያማ እንዲሆን ነው እግዚአብሔር ፈቃድ። አደራችሁን በጣም ሰፊ ስራ ይስራ ማለት ላይሆን ይችላል። በጣም የሚታይ ነገር ይስራ ማለት ላይሆን ይችላል። ምን ችግር አለ? እኛ ባናይ ጌታ ያያል እኮ አይደል እንዴ? የሰጠንን ያሸከመንን በትህትና በትጋት በትዕግስት ካገለገልን ባለቤቱ ያያል። የሰጠን እሱ ነው። አንዳችን እንኳን አልተሰጣጠንም እኮ አይደለም እንዴ? ሰጪ እሱ ነው። እኛ ሁላችን ባሮች ነን። ለሁላችን ለባሮች አንድ ጌታ አለ። ስለዚህ ባለቤቱ እሱ ነው። ለማን ምን እንደሰጠ ስለሚያውቅ ሊቆጣጠር ሲመጣ ለሱ ነው መልስ የምንሰጠው ማለት ነው። አለዚያ እንደ ማርያምና እንደ አሮን ወደ ጎን ማየት እንጀምራለን ማለት ነው። እሱ ደግሞ ብዙ ቀውስ ያመጣል። እዚህ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ፣ ከፈለክ አንዱን መውሰድ ትችላለህ አለው። በጣም ከባድ መልስ ነው የመለሰው። ይሄ ካልዘራህበት የምታጭድ የሚለውን ሐሳብ ስመለከት ወደ ዮሐንስ ወንጌል ምዕራፍ 12 ነው የወሰደኝ። ጌታ ኢየሱስ ክርስቶስ እዚህ ከመዝራት ነገር ጋር በተያያዘ የተናገራት አንድ ሐሳብ አለች። ይኸውላችሁ የእግዚአብሔር ኢኮኖሚ ወይንም የእግዚአብሔር ቢዝነስ እንዴት አይነት እንደሆነ ላሳያችሁ። በማዳን ስራ ውስጥ ለምሳሌ ከሳልቬሽን ጋር በተያያዘ እግዚአብሔር ምን ዘርቶ ምን እንዳጨደ ተመልከቱ። ዮሐንስ ወንጌል ምዕራፍ 12 ቁጥር 23 ጀምሮ እንደዚህ ይላል። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ይሄ የሕማማት ሳምንት ነው። በቃ ያ ሳምንት ነው። የሰው ልጅ ይከብር ዘንድ በቃ አልፎ ሊሰጥ ነው፣ ሊሰቀል ነው። ሰዓቱ ደርሷል አለና ቁጥር 24 ላይ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። የራሱን ህይወት እኮ ነው የሚናገረው። ህይወቴ ሊዘራ ነው እኮ ያለ። ግን የኔ ህይወት ተዘርቶ የሚታጨደውን ግን አውቀዋለሁ ማለቱ ነው። እግዚአብሔር አብ እግዚአብሔር ወልድን ዘርቶ ነው እኛን ያጨደው። ይሄ ነው የእግዚአብሔር ኢኮኖሚ፣ ይሄ ነው የእግዚአብሔር ቢዝነስ። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱንም የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ህይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። እውነተኛ ደቀ መዛሙርት ጌታ በሰጣቸው የትኛውም ስጦታ ለጌታ ክብር አውለውት አገልግለው ሲኖሩ በጣም ትልቅ ሞገስ፣ በጣም ትልቅ ክብር፣ በጣም ደስ የሚል ህይወት ነው እንዲመሩ እግዚአብሔር የሚያመቻችላቸው። እንደው ከጠቀመ አንድ የታዘብኩት ነገር አለ። አሁን በጉዞ በክርስትና ጉዞ ውስጥ ማለት ነው እና በዚህ በአገልግሎት ህይወት ውስጥ አገልግሎትና እግዚአብሔር የሚመሳሰል ባህሪ ያላቸው፣ ያከበራቸውን ያከብራል። እደግመዋለሁ። አገልግሎትና እግዚአብሔር የሚመሳሰል ባህሪ ያላቸው፣ ያከበራቸውን ያከብራል። እግዚአብሔር በሰጠው ሪሶርስ፣ እግዚአብሔር በሰጠው የትኛውም ጸጋ አቢዩዝ የሚያደርግ ሰው የጊዜ ጉዳይ ነው እንጂ ከባድ ኮምፕሊኬሽን ውስጥ ይገባል። በመጽሐፍ ቅዱስ አይተናል፣ በዘመናችን አይተናል። ይሄን ስለዚህ ጌታ ኢየሱስ ክርስቶስ ይሄን ምሳሌ ሲመስል ቀላል ትመስላለች። 5 ሰጠው፣ 2 ሰጠው፣ 1 ሰጠው ሆነ። የተሰጠንን ስጦታ ለእግዚአብሔር ክብር ለመንግስቱ መስፋፋት ከተጠቀምንበት ይሄው ቅድም እንዳነበብኩት የሚያገለግለኝ ቢኖር አባቴ ያከብረዋል አለ። እግዚአብሔርን ማገልገል ክብር ነው። ክብር ለእግዚአብሔር ይሁን። ስለዚህ እነሆ መክሊትህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ አትሸውደኝም አለ። አሁን ይሄን ሲናገር ምናልባት ሰው እየሰማ ከሆነ ባያዝድ ሊሆን ይችላል። አንዳንድ ሰው እንደውም ፈጣን ነው፣ ልክ ነህ ይመስላል፣ ፊቱ ራሱ ይመስላል። ዝም ብዬ ሳየው በጎን በኩል ሳየው ካልዘራበት የሚያጭድ ይመስላል ምናምን ብሎ ሊተባበር ይችላል ከዚህ ሰውዬ ጋር። ጌታው ግን በጣም ዋይዝ ነው። መጀመሪያም 5 ሲሰጥ 2 ሲሰጥ 1 ሲሰጥ ያውቃል። የኔና የናንተ አምላክ ለማን ምን መስጠት እንዳለበት ያውቃል። እንደሱማ ባይሆን ኖሮ እኛ የፈለግነውን ቢሰጥ ኖሮ አሁን የዓለማችን መልክ ይሄን ይመስል ነበር እንዴ? ድብልቅልቁ ነበር እኮ የሚወጣው። ግን ስለሚያውቅ ለማን ምን እንደሚሰጥ ስለሚያውቅ ይሄው አሁን ዓለማችን አሁን በምናየው መልክ ነው እየሄደች ያለችው። ኦፍ ኮርስ ቤተክርስቲያን ነው። አንተ
ክፉና ሐኬተኛ ባሪያ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ይሄ ነው ያንተ እውቀት? አንዳንድ ጊዜ በጣም ስማርት እንደሆኑ ያስባሉ ሰዎችና ልዩ እውቀት እንዳላቸው ያስባሉ። በእግዚአብሔር ቃል መነጽር ስታዩትና ስትፈትሹት ግን የመጨረሻ አሳፋሪ ነው። ገለባ አሳፋሪ። እንደው አጋጥማችሁ ከሆነ አንዳንድ ጊዜ ሻይ ልጠጡ የሆነ ቦታ ጠጋ ስትሉ ምናምን አንዳንድ ግሩፕ አለ። ኦፍ ኮርስ በጌታ ያልሆኑ ሰዎች ማለቴ ነው። በጣም ባለጸጋ በጣም የተማሩ ምናምን ሊሆኑ ይችላሉ። እንደው ወሬኛ ሆኑ ማለቴ ሳይሆን ከገጠማችሁ ለመስማት ብላችሁ አትሄዱ የሆነ ቦታ ግን እንደው ከገጠማችሁ እስቲ ዝም ጆሮ ጣል አድርጋችሁ ስሙ። ያሳፍራል። የሚያወሩት ነገር ያሳፍራል። እንደውም አላስችል ብሏችሁ ሁሉ ዞር ልትሉ ትችላላችሁ። እሱ ሰውዬ ነው ይሄን የተናገረው ከሱ አፍ ነው የወጣው ሁሉ ልትሉ ትችላላችሁ። አንዳንድ ሰዎች ጋር ልዩ እውቀት መስሎ የተያዘ ነገር በእግዚአብሔር ቃል ሲመነዘር ሲታይ በጣም አሳፋሪ ነው። አሁን ይሄ ሰውዬ ልክ በቃ ጌታውን የሚያሳምን ነገር ምናምን የያዘ ይመስላል። እንግዲህ እሺ ሄዶ ለመቅበር እሺ አንድ ቀን ነው የሚፈጅበት። ይሄ ሰውዬ ደግሞ ከብዙ ጊዜ በኋላ ነው መጥቶ የተቆጣጠራቸው። ምን ሲሰራ ነበር? እቺኑ ሲያብሰለስል ነው። ልኩን እነግረዋለሁ ይምጣ ብቻ። አልበዛም እንዴ? ለአንዱ 5 ለአንዱ 2 ለአንዱ 1 መስጠት ምን ማለት ነው? ይሄን ሲሸርብ ነው የቆየው። ታካች ሰው፣ ክፉ ሰው ክፉ ነው ውስጡ የሚሞላው። ይሄንኑ ደግሞ ያወጣዋል እድሉን ሲያገኝ ማለት ነው። ይሄ ደቀ መዝሙር ካራክተር አይደለም። ይሄ የአማኝ ካራክተር አይደለም። አማኝ በእንደዚህ አይነት ማይረባ እንትን ጊዜውን ማጥፋት የለበትም። ሲሪየስ ቢዝነስ ውስጥ የገባ ፍጥረት ነው አማኝ። ክብር ለእግዚአብሔር ይሁን። ለምን? ጌታችን በጣም ሲሪየስ ቢዝነስ ያለው ጌታ ነው። ምን ዘርቶ ምን እንደሚያጭድ ጠንቅቆ የሚያጌታ ነው። እኔና እናንተ ጌታ እንደዛች ስንዴ ቅንጣት እኮ ነው ወስዶ ቁጭ ያደረጋት ያስቀምጣት። አስቀምጫታለሁ እንካ እሺ አንተ ክፉና ሐኬተኛ ባሪያ ካልዘራሁባት እንዳለ ካልበተንኩባት እንደሰው ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። ካልቻልክ ምቀኝነት ካልሆነ በስተቀር ለባለ 5 አሰጠው። ትተዋወቃላችሁ፣ እኩል ነው የሰጠዋችሁ። ለባለ 2 አሰጠው። መቅበርን ምን አመጣው? ለለዋጮች የሚለውን ቃል ስትመለከቱ ወደ ኋላ 1-2 ገጽ ብትመለከቱ ምዕራፍ 21 ቁጥር 12 ላይ እቺን ቃል ተጠቅሟታል ጌታ ኢየሱስ ክርስቶስ ወደ መቅደስ ገብቶ የሰራውን ስራ ማለት ነው። ማቴዎስ 21 ቁጥር 12 ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች ቴብላቸውም ማለት ነው። ሰዱቃውያን ነበሩ ይሄን ስራ የሚሰሩት። ሰዎች ለእግዚአብሔር የሚሆን መስዋዕት ለማቅረብ ወደ መቅደስ ሲመጡ ምንድነው ልታቀርብ የፈለከው? ዋኑስ ኦኬ ዝርዝር ብር ይዘሃል? አይ ድፍን ያስቡታ አንተ ልዘርዝርልህና በእርግጥ በዚህ ያክል ይሄን ያክል እኔ ይሄን ያህል ኢንተረስት ይዤ ምናምን ብለው እንደዚህ መነዝራሉ፣ እንደዚህ ያደርጋሉ። እና እዛ ቴብላቸው ላይ ተቀምጠው ነው ይሄንን ስራ የሚሰሩት። ለዋጮች ይባላሉ እነሱ። አሁን እዚህ ጋር ይሄንኑ ተመሳሳይ ቃል ነው ጌታ ኢየሱስ የተጠቀመው። ለለዋጮች ያሰጣቸውም ነበር አለው። ምን ማለት ነው ለለዋጮች መስጠት ማለት? እዛ ጠረጴዛ ላይ ሆነው ኢንተረስት ይዘው በወለድ እንደሚመነዝሩት ለሰዎች ይሄንን ባለ 5ቱ እንዳተረፈበት ባለ 2ቱ እንዳተረፈበት ለነሱ ብሰጠው ያተርፉበት ነበር ብሎ ያንን ቃል ሲናገር እንመለከታለን። አሁን ወለድ የሚባለው ማለት ነው እንግዲህ ወለድ ማለት ምንድነው? አሁን ወለድ ማለት እኮ የመጀመሪያ ያስቀመጣችሁት ገንዘብ አለ፣ እሱ ነው የወለደው። እሱ በሌለበት ወለድ ስጡኝ አይባልም። ተሄዱ ለዋጮቹም ይሄን ስራ ነበር የሚሰሩት። አሁንም ጌታ ኢየሱስ ክርስቶስ ምንድነው ያለው? ሊያተርፉበት ለሚችሉ መውለድ እኮ ማለት ነው። እናት ካለች ነው አይደለም የምትወልደው? አዎ እናት ካለች የሚወለድ አለ ለማለት ነው። ስለዚህ ይሄንን የሚወልድበት ቦታ ለምን አላደረከው? ትክክል አይደለም የሰራኸው አለው። ለነሱ ብሰጠው የተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ዘገናኙ ነገር መጣ። ቁጥር 28 ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። እየሰራበት ስለሆነ ባላስሩ አስቡት። የዚህ ሲጨመር 11 ይሆንለታል። በሚቀጥለው ሊቆጣጠረው ሲመጣ 22 አድርጎ ይጠብቀዋል ማለት ነው። አሁንም ይህንን በተሳሳተ መንገድ ብዙ ጊዜ ይተረጎማል በእኛ በወንጌላውያን አማኞች። ኦፍ ኮርስ በእኛ ብቻ ሳይሆን በሌላውም ክርስትና በሚለው አምብሬላ ውስጥ ባሉ ቤተ እምነቶች ውስጥ እንደዛ ነው የሚታሰበው። ምን የሚለው ቃል
ላለው ስለዚህ መክሊቱን ውሰዱበት 10 መክሊትም ላለው ስጡት ላለው ሁሉ ይሰጠዋልና ይበዛለትማል ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። አሁን አንዳንድ ጊዜ በከባድ ጉስቁልና ድህነት ማጣት ምናምን ውስጥ ሰው ሲያልፍ እቺን እንደ መጽናኛ ይጠቅሳታል። ተጽፏል እኮ ከተጻፈው ታልፋለህ። በቃ ሲጻፍልህ ጣፋንታ መጀመሪያም ሲጻፍልህ እንደዚህ ነው የተጻፈልህ። ስለዚህ ላለው እያየህ አይደለም አሁን እነጋሽ እንትን ተመልከታቸው እያየህ አይደለም ተባብሎ የሚጽናና ፋሚሊ አለ አሁን በየሰፈሩ ኖ ለዚህ ነው ኮንቴክስት አውድ የሚባለው ይሄ ነው። ኢየሱስ እኮ ይሄን ተናግሮ አውርቶ መጨረሻ ላይ ነው ይሄንን ፖይንት ያመጣው። ይሄ ማለት ደሃ የሆነ ደሃ እንደሆነ ይቀራል ማለት ነው ወይ? ኖ የትጋት ጉዳይ ነው ይሄ። ማናችንም ቢዝነስ ካምፓኒ ቢኖረን ሊያተርፉበት ለሚችሉ ሰዎች ነው እንጂ የምንሰጠው ለሚቀብሩ ሰዎች ለምን ለመቀብር ነው ያልቀብረውም እንዴ? ስለዚህ ባለአምስቱ ስላተረፈ 10 አድርጎ ስለተገኘ ለሱ ይሰጠው ተባለ። ይሄ ማለት ያለው በጣም እየጨመረ ያጣ የባሰበት ይሄዳል የሚል ድምዳሜ ላይ በፍጹም ሊያደርሰን አይገባም። ይሄ የተሳሳተ አተረጓጎም ስለሆነ ምናልባት በዚህም ጉባኤ ውስጥ በሁሉም አቅጣጫ የእግዚአብሔርን ስራ ከመስራት ከማገልገል የግል ቢዝነስ ራን ከማድረግ ኤኒ ሪሶርስ እግዚአብሔር በእጃችን ላይ የሰጠንን ነገር በትክክል መጠቀም አቅቶን በዚህ ቃል ለመጽናናት የሞከርን ሰዎች ካለን ይሄ ቃል እንደዛ አይደለም ትርጉሙ። ላለው ይጨመርለታል የሌለው ግን ያው ያለው እንኳን ይወሰድበታል ማለት ስላልሰራበት ነው። ይሄ ሰው ስለቀበረው ነው። የሚቀበር ነገር አይደለም የሚተረፍበት ነገር ነው ጌታው የሰጠው። እዚህ ጌታ የሰጠን ነገር ሁሉ ብናቀርበው ማርኬቱ ላይ እጅ ተስሞ የሚቀበሉት ነገር ነው። ክብር ለእግዚአብሔር ይሁን። እጅ ተስሞ አስቡት። አንድ ሰው የዘላለም ሕይወት ማግኛ መንገድ አጥቶ ሲዳክር ሲለፋ አግኝታችሁት ወንድሜ አትድከም መጽሐፍ ቅዱስ ላሳየ የዘላለም ሕይወት የሚገኘው በዚህ መንገድ ነው ካል ምርጥ ነገር እኮ ነው ይዘህለት የቀረብከው። መቀበል አለመቀበል የዛ ሰው ፋንታ ነው። ግን ይሄ ነው እኔ እጄ ላይ ያለኝ ይሄ ነው። እኔም በህይወቴ ኤክስፒሪየንስ ያደረኩት ይሄ ነው። እግዚአብሔር የሚባርክ አምላክ ነው። በህይወቴ ልንገር ምስክርነቴን እግዚአብሔር እንደዚህ በህይወቴ አርጓል ብላችሁ ስትነግሩት ካልገዛው ማርኬት ውስጥ ካለው እናንተ ያቀረባችሁ ካልገዛው ሌላ ነገር ይገዛል ማለት ነው። እዚህ እግዚአብሔር ቢዝነስ ውስጥ የገባ ህዝብ ነው። እግዚአብሔር ህዝብ እግዚአብሔር ቢዝነስ በጣም አዋጪ በጣም አትራፊ እና ምንም ሪስክ የሌለው ምንም ኪሳራ የሌለው ቢዝነስ ነው እግዚአብሔር ቢዝነስ። እዚህ የንጉሱን ኢኮኖሚ ነው ይሄ ክፍል የሚናገረው። እኔ ኢኮኖሚዬን በዚህ መንገድ ነው ኦፕሬት ማድረገው ነው እያለ ያለው ጌታ ኢየሱስ ክርስቶስ። ቁጥር 30 የማይጠቅመውንም ባሪያ በቃ ይሄ ስም ነው የተሰጠው። የማይጠቅም ተባለ። በቃ የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ይሄ ቅጣት ለዘብ ያለ ለስለስ ያለ ቅጣት አይደለም፣ ፋይናል ጀጅመንት ነው። በጣም ዘግናኝ ፍርድ ነው እዚህ ሰውዬ ላይ የተካሄደው። ይሄን ቃል የት ቦታ ተጠቅሷል? በማቴዎስ ወንጌል እንኳን ካልን ማቴዎስ 8:12 ላይ ተጠቅሷል። ያ መቶ አለቃ ብላቴና እየተሰቃየ ነው እባክህ ፈውስልኝ አለው። እሺ መጥቼ ፈውሰዋለሁ አለው ኢየሱስ። መምጣት አያስፈልግህም እኔን ማምነው እንደዚህ ነው። እዚህ ሆነ ብላቴና እንዲፈወስ ብትናገር ቃልህ እንደሚሰራ አምናለሁ አለ። እንዴ ለደቀ መዛሙርቱ ተወራለና አረ እኔ እንደዚህ አይነት ትልቅ እምነት በእስራኤል እንኳን አላየሁም። ምን አይነት እምነት ነው ያለው ይሄ ሰውዬ? አሕዛብ መቶ አለቃ ነው አሕዛብ ነው፣ ግን በእስራኤል እንኳን የሌለ ወደ እግዚአብሔር መንግስት በመግባት ብዙዎች እንደሚቀድሙ ከምዕራብ ከምስራቅ ከምናምን እግዚአብሔር የሚጠራቸው አሉ። የመንግስት ልጆች ግን የአብርሃም ልጆች ነን ብለው የሚክሯሩ ካህናት፣ አለቆች፣ ፈሪሳውያን ምናምን ግን እንደዚህ ነው የሚሆኑት አለ። ምን ጥርስ ማፋጨት ወዳለበት ወደዛ ጨለማ ወደ ውጪ ይጣላሉ። ማቴዎስ 8:12 እንደገና ምዕራፍ 22 ቁጥር 13 ያለ ሰርግ የሚገባ ልብስ ሳይለብስ የገባ ሰውዬ ጥሩልኝ ብሎ ሌሎቹን እንደላከ አስወጡልኝ ብሎ ሌሎቹን ጠራ። ወዴት ነው የሚወጣው ሲባል ወደ ጨለማ ጥርስ ማፋጨትና ለቅሶ ወዳለበት ይላል። ይሄው አሁንም ተደገመ። ምዕራፍ 24 ቁጥር 51 ላይ አለ። ያ ክፉ መጋቢ ይዘገያል አይመጣም ብሎ ጌታው ባላወቀበት ሰዓት መጥቶ እንደዚህ አይደለም ያለው፣ እድሉን ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆን። ይሄው አሁን ደግሞ ለአራተኛ ጊዜ ይሄ ቃል እዚህ ጋር ተጠቀሰ። there is no middle ground። ባለፈው ሳምንት ብያለሁኝ። የእግዚአብሔር መንግስት የሆነ
እንደም ኮምፕሮማይዝ አርጋ ምናምን ቆይስቲ ምናምን ብላ ትንሽ አቆይታ የምታስተናግደው እንትን የለም ወይ ወደዚህ ነው የምታደርገው። በቃ ባለ አምስቱ ተሸለመ፣ ባለ ሁለቱ ተሸለመ። ወደ ጌታ ደስታ ግባና ውጣ እኮ ነው። በቃ አሁን እኮ የዛሬው ክፍል እኮ ሁለቱን ግቡ አንዱን ውጣ። ባለቤቱ እንደዚህ አይነት ሲሪየስ ትምህርት አስተምሮ ዛሬ ያለች ቤተክርስቲያን ተነስታ ኖ እንደዛ አይደለም፣ እነዚህ ፓስተሮች ናቸው የሚበጠብጡት፣ እኛ አይደለንም የምንበጠብጠው። መጽሐፉ እንደዚህ ነው የሚያስተምረው። ከዚህ የወረደ አናስተምርም። ከዚህ ያነሰ የተሸቃቀጠ መልእክት ኖ ማንም እንዳይጠብቅ ከመድረክ መጽሐፉ እንደዚህ ነው የሚያስተምረው። እዚህ ደቀ መዝሙርነት ትጉ የሚያደርግ ከጌታ እንደተቀበለ የሚያምን ለጌታው ክብር የሚያውል የትኛውንም ሪሶርስ በዚህ መንገድ የሚመለከት የእግዚአብሔር ቢዝነስ ውስጥ የቢዝነስ ፓርትነር ሆኖ እንደገባ እያሰበ እንዲኖር የሚያደርግ ስፒሪት ነው የዛሬው ቃል ወደኛ ሊያስተላልፍ የፈለገው ብዬ አስባለሁ። ስለዚህ ራሳችንን በቃ እንትን ማድረግ ነው ማለት አድኖኛል፣ ጌታ ይባረክ፣ ነፍሴ ድናለች፣ እግዚአብሔር ይመስገን፣ ግን እኔ የራሴ ቢዝነስ ፕላን አለኝ የሚባል ህይወት አልተሰጠንም። የእግዚአብሔር ስራ ጸሎት ቤት ስንገናኝ ብቻ ያሉ አክቲቪቲዎች ከመሰለን ኖ አይደለም። እንደሱ ቢሆን ኖሮ ታዲያ ሐናንያና ሰጲራ በገንዘባቸው የፈለጉትን ማድረግ እኮ ይችሉ ነበር። ለምንድን ነው እንደዛ አይነት ጀጅመንት የመጣባቸው? ሲሞን የሚባለው ጠንቋይ እኮ በገንዘቡ መንፈስ ቅዱስን እጄን የሚጭንበት ምናምን ሲባል እነ ጴጥሮስ ሊያልፉት ይገባ ነበር። ለምን? ያ መንፈሳዊ ገንዘብ ጋር የተያዘ ሁኬርስ ማለት ነበረባቸው። ግን መጽሐፉ እንደዚህ አያስተምርም። እያንዳንዱ አክቲቪቲ፣ እያንዳንዱ እግዚአብሔር የሰጠን እድልና የተከፈተ በር ሁሉ አንድ ቀን በእግዚአብሔር ፊት የምናወራረደው ነገር እንደሆነ በማሰብ በጣም በማስተዋል በጣም በጥበብ የጌታን መንግስት ለማስፋት እንድንጠቀምበት ሁላችንን እግዚአብሔር ይርዳን። ጸልይ ሮቢ፣ ወደዚህ ነው። እግዚአብሔር የተናገረ ነገር በጣም ሲሪየስ የሆነ ቃል የመጣው። እግዚአብሔር በሰጠን ነገር ምን አደረግንበት? እግዚአብሔር በሚናገረን ነገር ምላሻችን ለእግዚአብሔር መኖር ሊሆን ዘንድ ያስፈልገዋል። እና ሌሎቻችን ምላሽ ከመስጠታችን በፊት የተወሰኑ ነገሮችን ለማሳሰብ እፈልጋለሁኝ። ቅድም በተነገረው ቃል ውስጥ ማለት ነው። አንድ ላይ የዘመረን ለእግዚአብሔር ምላሽ ይሰጣለን። ወርሺፕ ቲሙን ወደዚህ ጋር ጋብዛችኋለሁ። ግን እንደዚህ የሚል ቃል ቅድም አብርሽም ሲጠቅሰው ነበረ። ያልተቀበልከው ምን አለ? ሁሉ ነገር የተቀበልከው ከሆነ ታዲያ ለምን ትመካለህ ይላል። እርግጥ እዛ ክፍል ላይ ስለመመካት ነው የሚናገረው። ግን ያልተቀበልከው ምን አለ የሚለው ግን ለሁላችን በጣም የሚያሳስበን ነው። ሁሉ ነገር እኮ ከእግዚአብሔር የተቀበልነው ነው። ይሄ ክፍል ላይ አሁን ሲያስተምረን የሚናገረን ነገር ሁሉ ከእግዚአብሔር የተቀበልነው ነው። እስትንፋሳችን ከእግዚአብሔር የተቀበልነው ነው። እያንዳንዱ የህይወት ዘመናችን ከእግዚአብሔር የተቀበልነው ነው። እግዚአብሔር የሰጠን ፕሪቪሌጆች፣ እግዚአብሔር የከፈተልን በሮች፣ እግዚአብሔር የሰጠን ቤተሰብ፣ እግዚአብሔር የሰጠን የስራ ፖዚሽን፣ መንፈሳዊ ስጦታዎች፣ እያንዳንዱ ነገር ከእግዚአብሔር የተቀበልነው ነው። ከሁሉ በላይ የሰጠን ህይወት፣ ከተወለድንበት ጊዜ ጀምሮ ወደ ጌታ እስክንሄድ ድረስ የሰጠን ህይወት አንድ ቀን እግዚአብሔር መጥቶ ከሰጠን ነገር ላይ አካውንተብል ያደርገናል፣ ይጠይቀናል። እግዚአብሔር ምን አደረክበት ይለናል። እኔ ይሄ የሚጀምረው መጀመሪያ ህይወትን ከማግኘት ይጀምራል። ምናልባት ህይወታችን ሲባክን የኖርን ሰዎች፣ ለእግዚአብሔር አቴንሽን ሳሰጥ የኖርን ሰዎች፣ ወይንም ደግሞ ለእግዚአብሔር አቴንሽን አለመስጠት ብቻ አይደለም ግን እግዚአብሔር ቤት በኩል ነው የሚገኘው የሚለው ሳይገባን የኖርን ሰዎች ብንኖር እስከዛሬ ድረስ እኮ ህይወቴን ለክርስቶስ ኢየሱስ ዴዲኬት አላደረኩትም፣ ለሱ አልኖርኩኝም የምንል ሰዎች ካለን መጀመሪያ እናንተን በመጥራት መጀመር እፈልጋለሁኝ። ህይወትን የሰጣችሁ እግዚአብሔር ያለ ምክንያት እዚህ ምድር ላይ አላመጣንም። ያንን ምክንያት ፈጽመን እንድናልፍ እግዚአብሔር ይፈልጋል። አንድ ቀን ደግሞ ምን አደረግንበት ብሎ ጌታ ይጠይቀናል። ስለዚህ እስቲ ዛሬ ክርስቶስ ኢየሱስ መከተል እፈልጋለሁ፣ ህይወቴን ለጌታ ዴዲኬት ማድረግ እፈልጋለሁ፣ መስጠት እፈልጋለሁ፣ ለሱ ተሰጥቼ መኖር እፈልጋለሁ። እንደዚሁ እየባዘኑ ህይወቴን ጌታ የሰጠኝን መክሊት ህይወቴን ራሱን ቀብሬው ማለፍ አልፈልግም ሳላተርፍበት ምንል ሰዎች ካለን ጌታ አንድ ቀን ይጠይቀናልና ይሄን ውሳኔ ማድረግ እፈልጋለሁ፣ ከዚህ በኋላ ለጌታ መኖር እፈልጋለሁ፣ ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ ምንል ሰዎች ካለን እጆቻችንን አካባቢያችን ላሉ አስተናጋጆች እናሳያቸው።
ምን ያክል እንደኖርለት ለጌታ አላውቅም። ህይወታችሁ ምን አይነት እንደሆነ አላውቅም። አንድ በዚህ ውስጥ መሰጠው የምስራች አለ። ያ ምንድነው? የትኛውም ቦታ ላይ ያለ ህይወት ምንም ያክል ከእግዚአብሔር የራቅን ቢመስለን፣ ምንም ያክል ህይወታችን የባከነች ቢመስለን፣ ወደ ጌታ ስንመጣ ግን ህይወታችንን አስቦቦ ሊጠቀምበት የሚችል ጌታ አምላክ አለን። መወሰን ብቻ ነው ከኛ የሚያስፈልገን። እንደዚህ አይነት ሰዎች ካላችሁ አካባቢያችሁ ላይ ያሉ አስተናጋጆች እጆቻችሁን አሳዩአቸው። መጥተው አብረዋችሁ ይጸልያሉ፣ እዛው ባላችሁበት ማለት ነው። ከዛ በኋላም ደግሞ ከዚህ በኋላ የሚቀጥሉ ትምህርቶችንም አንድ ላይ እንድንማር፣ አንድ ላይ ደግሞ ሁላችንም በህይወታችን ለእግዚአብሔር አትራፊዎች እንድንሆን፣ እንድንጸልይ፣ እንድንተጋ ለሱ ነው የሚያናግሯችሁና አካባቢያችሁ ላይ ያሉ ሰዎች እጆቻችሁን እንድታሳዩ እንጠይቃቸዋለን። ላይ ፎቅ ላይም ካላችሁ ሰዎች አሉና እዛ ጋር ያሉ ሰዎች እንድታሳዩ እንጠይቃቸዋለን። ምናልባትም ደግሞ ኦንላይን የምትከታተሉ ሰዎች ካላችሁ በስክሪኑ ላይ የምታዩት ስልክ ቁጥር አለ። በዛ ስልክ ቁጥር ኮሚኒኬት አድርጉን። ይደውላችኋል፣ ቴክስት አድርጉ ወይንም ደግሞ ደውሉ። ከዛ በኋላ ከዚሁ ደግሞ ያሉ ሰዎች ፎሎ አፕ ያደርጓችኋል። ምክንያቱም እግዚአብሔር የሚፈልገው በሰጠን ነገር ሁሉ አትርፈን እንድናልፍ ነው። ሳናተርፍበት ብንሄድ ልክ ጌታቸው እንደጠየቃቸው ጌታ አንድ ቀን መቶ በህይወት ምን አደረክበት ብሎ ይጠይቀናል። ስለዚህ ይሄንን ክቡር የሆነ ውሳኔ እንድትወስኑ እንጋብዛችኋለን። ሌሎቻችንም ግን ሰዓት አለን። በእግዚአብሔር ፊት ምላሽ ሰጥተን እናልፋለን፣ እንወጣለን። እስቲ ተነስተን እንጸልይ። ከቅድም ጀምሮ አብርሽ እያስተማረ ሳስብ የነበረው ውሳኔያችንን የምናድስበት ምሽት እንዲሆን፣ ኮሚትመንታችንን ለእግዚአብሔር ሪዴዲኬት የምናደርግበት ጊዜ እንዲሆን፣ አንተ ያልተቀበልከው ምን አለ የሚለው ቃል በእውነት ሁላችን አይምሮ ሊመታ የሚያስፈልገው ነው። ያልተቀበልነው ምን አለ? በነገራችን ላይ እነዚህ ሰዎች መክሊት ሲሰጣቸው አንድ ራሱ የተሰጠው ትንሽ አድርገን እንዳንቆጥረው። አንድ ሰው የ20 ዓመት ደሞዝ ቢከፈለው የሚያገኘውን ገንዘብ ነው ሰጥቶት አደራ ብሎት የሄደው። ምናልባት በህይወታችን ላይ ትናንሽ አድርገን የቆጠርናቸው ነገሮች፣ እስትንፋሳችን፣ እያንዳንዷ እግዚአብሔር የሰጠን ተጨማሪ ቀን፣ እያንዳንዷ እግዚአብሔር የሰጠን ተጨማሪ ዓመት፣ እያንዳንዱ እግዚአብሔር በእጃችን ላይ ያደረገው ነገር መክሊታችን እኮ ነው። ምን ሰጠን ጌታ? ምን አዲስን በር ከፈተልን እግዚአብሔር? ነሰሰርሊ ቸርች ውስጥ ገብተን ወንጌል መስበካችን አይደለም። እግዚአብሔር ባስቀመጠን ቦታ ላይ ምን አደረግንበት? በመስሪያ ቤት ውስጥ ቢሆን በመስሪያ ቤታችን ላይ ለጌታ እንደሆነ አድርጉት። ኤፌሶን ላይ ስንማር አስታውሳለሁ። እያንዳንዱን ባሮች ሆይ ለጌቶቻችሁ ስታገለግሉ ለጌታ እንደሆነ አስባችሁ አድርጉት። አለቆቻቸውንም ደግሞ ሲነግራቸው ጌታ በእናንተ ላይ ጌታ እንደሆነ አስባችሁ እነሱን ትሪት አድርጓቸው። እግዚአብሔር በሰጠን ነገር ሁሉ ላይ እንዴት አድርገን ነው እየኖርንበት ያለ ነው? ዛሬ እስቲ ውሳኔያችን እናድስ፣ ለአንተ ልኖርልን እንበል። ምክንያቱም በጊዜ ውስጥ አንዳንድ ጊዜ ሳናስበው በመኖር ብዛት፣ በቀናት ብዛት፣ በሚገጥሙን ወጣ ወረዶች ብዛት እንረሳቸዋለን። እነዚህ ነገሮች ለጌታ እንደምንኖር እንረሳዋለንና ለጌታ እንደሆነ እያሰብን ማትረፍ እናቆማለን። ዛሬ ግን እስቲ በእግዚአብሔር ፊት እንወስን። እንደገና ለአንተ እስቲ ልኑርልህ እንበለው። እግዚአብሔርን የሰጠን ነገር እግዚአብሔር ንብረት ቢሆን የሰጠን በንብረታችን፣ ጤናም ቢሆን የሰጠን በጤናችን፣ ሙያም ቢሆን በሙያችን፣ ማጽናናት ስጦታ የሰጠው ሰው ቢኖር ሰዎችን በማጽናናት፣ ማበረታታት ቢሆን ሰዎችን በማበርታት፣ ወንጌልን መስበክ ቢሆን ወንጌልን በመስበክ ለጌታ እንደሚገባ ኑሮ፣ ለጌታ እንደሚገባ ኑሮ። ምን ሰጠን ጌታ? ከሰጠን ከዛች ከጅማሬዋ ቀን ጀምሮ እስከ መጨረሻዋ ድረስ ለእግዚአብሔር ኖረን አትረፈ እንድንኖር እግዚአብሔር ይጠራናል። እንድንፈራም አይደለም። ይሄኛው በነገራችን ላይ እግዚአብሔር ሊያግዘን ስለፈለገ ነው። የትኛውም ቦታ ላይ ነው። ብዙ ጊዜ ይሄ ነገር ሲሰበክ ቶሎ ወደ ፍርሃት እንሄዳለን፣ ቶሎ ወደ ሌሎች ነገሮች እንዞራለን። ነገር ግን አይደለም፣ እንድንፈራ አይደለም። መፍራት በመልካም መልኩ መፍራት መልካም ነው። ግን ደግሞ ጠላት ደግሞ የሚያመጣው ደግሞ የክስ አይነት ደግሞ መፍራት አለ። ተስፋ የሌለው አይነት የሚመስል መፍራት አለ። እሱኛው እንድንፈራ አይደለም፣ ግን እንድንጠነቀቅ የሚያደርገን ፍርሃት እሱኛው መልካም ነው። ለጌታ እንኑረለት። አሜን። ለጌታ እስቲ እንደገና ዴዲኬት እናድርግ ራሳችንን። የሰጠኝ ንብረት ካንተ የተቀበልኩት
አተርፍበታለሁ እስቲ በለው እግዚአብሔርን የሰጠኝ እስትንፋስ ካንተ ነው የተቀበልኩት አተርፍበታለሁ መክሊታችን ይሄ ነው ሁሉን ከጌታ ተቀበለን እያንዳንዱ የተቀበልነውን ነገር በእውነት አስተውለን ብንመለከተው ውድ ነው እግዚአብሔር ሆይ እንደተቀበልነው መጠን እንድንኖር እርዳን ዛሬ ያንን የሚያደርግ መንፈስ በማከላችን እንዲፈስ እንለምንሃለን እውነት እጆቻችን በእግዚአብሔር ፊት ዘርግተን ጸጋን እግዚአብሔር እንዲያፈስልን ጠይቀው እለት የሚያሳስበንን ከኔ ሰማችሁትን ያሳስባችሁ ይላል ቃሉ ሲናገር መንፈስ ቅዱስ አንዱ የሚያሳስበን መንፈስ ቅዱስ ይሄንን ነው በእያንዳንዱ ቀን ላይ ጧት ስንነሳ ሊያሳስበን ዘንድ ያስፈልጋል ቀንህን ለጌታ ኑረው ሙያህን ለጌታ አኑረው ለጌታ እንደሆነ ያሰብን በመስሪያ ቤታችን ላይ መንግስት መስሪያ ቤት የሚሰራው ሰው ለጌታ ነው መስራው ብሎ በመልካም ሰዎች እንዲያገለግል በየትኛውም ስፍራ ላይ ነው በትምህርታችን ላይ ብንሆን ለጌታ ነው የምማረው ለጌታ እንደሆነ ያሰበ እንዲማር በትጋት እንዲያደርገው ምን ሰጠን እግዚአብሔር በመንገድ ላይ የምናገኛቸው ሰዎች እኮ ነገ ደጋሚ ማናገኛቸው ሊሆኑ ይችላሉ ለጌታ እንደሆነ ያሰብን ሲናናግራቸው ማትረፍን ያሰብን በሁሉ ሁኔታ ላይ እግዚአብሔር ሆይ እንጸልያለን በኢየሱስ ክርስቶስ ስም ጸጋ በማከላችን ይፍሰስ ይሄንን መኖር እግዚአብሔር አምላክ ሆይ ቀላል አይደለምና ጸጋ እንዲመጣ በኢየሱስ ክርስቶስ ስም እንጸልያለን የሚያነቃ ጸጋ እንዲመጣ በኢየሱስ ስም እንጸልያለን አንተ ምትተኛ ንቃ እንደሚል ቃል እግዚአብሔር አምላክ ሆይ ይሄንን ባለማሰብ ተኝተን ቢሆን በኢየሱስ ስም እንጸልያለን ዛሬ መንቃት ይሆነልን አይኖቻችን በኢየሱስ ስም ይከፈቱ እግዚአብሔር ሆይ የላሉ እግሮች እንደገና ይጠንክሩ በኢየሱስ ስም እንጸልያለን የተለፈሰፈሰ እጅ እግዚአብሔር አምላክ ሆይ እንደገና እንዲበረታ በኢየሱስ ስም እንጸልያለን ለጌታ መኖር አለብኝ ብለን ማሰብ እንዲሆን በኢየሱስ ስም እንጸልያለን ቀስቅሰን እግዚአብሔር አምላክ ችላባኝነትን ከኛ ዘንድ አስወግድልን ታካችነትን በእኛ ዘንድ አስወግድልን እግዚአብሔር አምላክ ሆይ ታካች እንዳንሆን እግዚአብሔር አባት ሆይ መታከት እኮ ጀምሮ ማይጨርሰው ማለት እኮ ነው እጁን ሰዶ አይመልሰውም ይላል አንድ ቀን ኖረን ማቆም እንዳይሆንብን እለት ግን ምን ተጋሰቦች እንደሆን እግዚአብሔር ሆይ ባክን አትጋን እንለምንሃለን በዚህ መልኩ ሆነ በእውነት በእግዚአብሔር እየዘመረ ግን ምላሽ እንስጥ ጌታን እንጠይቀው ጸጋን እንጠይቀው ከእግዚአብሔር ዘንድ አሳስበኝ እንበለው እስቲ መንፈስ ቅዱስን ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው አገልግሎቱን ያላቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው
የሚያከብር ህይወት መኖር እንድንችል እንድትረዳን ለምንሃለን። ሃሌሉያ። ላንተ መኖር እንድንችል ጸጋ እንዲያግዘን። ሃሌሉያ። ደስ የሚልህን ህይወት መኖር እንድንችል እንድትረዳን ለምንሃለን ኢየሱስ። ላንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ ላንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ ላንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ህይወት አይታየኝ በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴን አምጥቻለሁ ላንተ እንዲሆን ሰጥቻለሁ ለክብርህ መገለጫ ዕቃ የወደድከውን ማድረጊያ ለክብርህ መገለጫ ዕቃ የወደድከውን ለክብርህ መገለጫ ዕቃ የወደድከውን በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴን አምጥቻለሁ ላንተ እንዲሆን ሰጥቻለሁ ለክብርህ መገለጫ ዕቃ የወደድከው ለክብርህ
ስጦታ በእጅ ያለኝ ጌታ ራሴን ላድርግ መስዋዕት ከሁሉ በላይ የምሰጥ ኑሮህን ጨርሰህ በኔ ካሰብከው የሚቀርህ አይኖርም። ኑሮህን ጨርሰህ በኔ ኖር ካሰብከው የሚቀርህ በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴን አምጥቻለሁ ላንተ እንዲሆን ሰጥቻለሁ ለክብርህ መገለጫ የወደድከውን ለክብርህ መገለጫ የወደድከው በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴን አምጥቻለሁ ላንተ እንዲሆን ሰጥቻለሁ ለክብርህ መገለጫ ለክብርህ መገለጫ የወደድከው ለክብርህ መገለጫ የወደድከው ደስ የሚልህ ስጦታ በእጅ ያለኝ ጌታ ራሴን ላድርግ መስዋዕት ከሁሉ በላይ የምሰጥ ኑሮህን ጨርሰህ በኔ ኖር ካሰብከው ኑሮህን ጨርሰህ በኔ ካሰብከው ደስ የሚልህ ስጦታ በእጅ ያለኝ ጌታ ራሴን ላድርግ መስዋዕት ከሁሉ በላይ የምሰጥ ኑሮህን ጨርሰህ በኔ ኖር ካሰብከው የሚቀር ኑሮህን ጨርሰህ በኔ ካሰብከው የሚቀር ኑሮህን ጨርሰህ በኔ ካሰብከው የሚቀር አይኑር ኑሮህን ካሰብከው የሚቀር አይኑር። እግዚአብሔር አባት በኢየሱስ ስም እንጸልያለን። ይህ ሐሳብ በውስጣችን እንደ እሳት ይቃጠል፣ እንደ እሳት እንዲቃጠል እንለምናለን። እግዚአብሔር አምላክ ሆይ በዚህ እሳት ቸልተኝነትን አስወግድ ከኛ ላይ፣ ዝንጉነትን አስወግድ ከኛ ላይ። እግዚአብሔር አምላክ ሆይ አለማስተዋልን እግዚአብሔር አባት ሆይ አርቆ አለማሰብን ከኛ ላይ እንድታስወግደው በኢየሱስ ስም እንጸልያለን። በኢየሱስ ስም ይነሳ ከኛ ላይ ይሄ ስራት በኢየሱስ ስም ይወገድ በኢየሱስ ስም እንጸልያለን። ከህይወታችን ላይ ቸልተኝነት ሰው አደጋ ውስጥ እንደገባ ማሰብ ያለበት እነዚህ አይነት ነገሮች ሲሰማ ምንም የማያስደነግጠን ከሆነ እንድንንቀሳቀስ ማያደርገን ከሆነ የእግዚአብሔርን ድምፅ መልመድ ለምንድነው ማንንቀሳቀስ ከሆነ ያ አደጋ አለው በህይወታችን ላይ። እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም ይሄ መንፈስ ከኛ ላይ ይወገድ። እግዚአብሔር ሆይ ከኛ ላይ በኢየሱስ ስም ይወገድ። ይልቅስ እግዚአብሔር ሆይ በመንፈስ ምንቃጠል እንድንሆን እንደሚናገር ቃል እግዚአብሔር አባት ሆይ በውስጣችን ላንተ መኖር ይቃጠል።
አንተን ማገልገል ይቃጠል። በመክሊታችን ማትረፍ ይቃጠል። እግዚአብሔር አምላክ ሆይ እለት እለት የምንሮጥ እለት እለት የምንተጋ አንድም ነገር ሳይቀረን እግዚአብሔር አምላክ ሆይ አንጠፍጥፈን ኖረን የምንጨርስ ሰዎች እንድታደርገን በኢየሱስ ስም እንጸልያለን። በእውነት አካሄዳችን ይቀየር፣ አኗኗራችን ይቀየር፣ መውጣት መግባታችን ይቀየር፣ አነጋገራችን ይቀየር። እግዚአብሔር አምላክ ሆይ የምናስብበት መንገድ የሰጠህንን እያንዳንዱን ነገር የምናስብበት መንገድ እግዚአብሔር አምላክ ሆይ ይቀየር በኢየሱስ ስም እንጸልያለን። ካስተዋልነው እኮ እቺ እንደ እንፋሎት የምታልፍ ትንሽ ህይወት ዘላለማችንን እኮ ነው አፌክት የምታደርገው። በብዙ ላይ እሾምሃለሁ ሲል እኮ ዘላለም ውስጥ የሚዘልቅ ነገር ነው የሚናገረው ጌታ። በእግዚአብሔር ዘንድ ያለን ክብር፣ በሱ ዘንድ አክሊልን መቀበል ያ የዘላለም ነው። እቺ ትንሽ ህይወት የምንኖርባት ህይወት ያንን በሙሉ ነው አፌክት የምታደርገው። እግዚአብሔር አምላክ ሆይ አንተ የምትተኛ ንቃ ከሞታንም ተነሳ እንደሚል ቃል እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም። ከተኛንበት መንቃት ይሆነልን። ላንተ መኖርን እግዚአብሔር አምላክ ሆይ በእውነት በውስጣችን አቀጣጥለው፣ አንተን ማገልገልን አቀጣጥለው። እንግዲህ የላሉትን እጆች አንሱ እንደሚል ቃል እግዚአብሔር አምላክ ሆይ የላሉትን እግሮች እንደገና አበርቱ እንደሚል ቃል እግዚአብሔር ሆይ እንጸልያለን በኢየሱስ ክርስቶስ ስም። የላላ ነገራችን እንደገና ይበርታ። እግዚአብሔር አምላክ ሆይ ውስጣችን እግዚአብሔር አምላክ ሆይ በአንተ እንደገና የጸና እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። የጸና እንዲሆን እግዚአብሔር አምላክ ሆይ ክፉ ነገር ማለት እኮ አንዳንድ ጊዜ ምቾት ነው። ተመቻችቶን ስንኖር እንረሳዋለን። የሥጋ ምቾት ማለት ነው። እግዚአብሔር ሆይ እባክህን ከምቾቶቻችን አልፈን አንተን ማሰብ እንድንችል እርዳን። የግድ ይህንን ለማሰብ እግዚአብሔር አምላክ ሆይ ሕይወታችን መናወጥ የለበትም። እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም። ከምቾቶቻችን አልፈን እግዚአብሔር አምላክ ሆይ አይኖቻችን እንዲመለከቱ ክብርህን እንጸልያለን። የዘላለሙን እንድንመለከት በኢየሱስ ስም እንጸልያለን። ይህንን ቃል አንብቤ ጨርሳለሁ። እንደዚህ ይላል ጳውሎስ የተናገረው ነው። አንተ ግን ነገሩን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም። እንደገና እናገረዋለሁ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም። አከብርሃለሁ ኢየሱስ፣ አከብርሃለሁ ኢየሱስ። የጥሪን መንፈስ በውስጣቸው እያስገባህባቸው ስላላችሁ ሰዎች አከብርሃለሁ። ልቤ ላይ ስለሚሰማኝ ነው የምናገረው። የአገልግሎት ጥሪ ስሜት በውስጣችሁ እግዚአብሔር የከተተባችሁ ያላችሁ ሰዎች አላችሁ። እግዚአብሔር ሆይ ክብርህ በላያቸው ላይ እንዲመጣ በኢየሱስ ስም ጸልያለሁ። ክብርህ በላያቸው ላይ ይምጣ። እግዚአብሔር ሆይ የሰው በራሱ መሮጥ አይችልምና እግዚአብሔር አምላክ ሆይ ይህ ስሜት መቀጣጠሉንም ይቀጥል። እንደገናም ደግሞ እግዚአብሔር አምላክ ሆይ የመንፈስ ቅዱስ ኃይል በላያቸው ላይ ይውደቅባቸው። ኃይል በላያቸው ላይ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ሆይ እስከ መጨረሻው ድረስ የሚያስጨርስ አገልግሎትን ፈጽም እንደሚል ቃል እግዚአብሔር አምላክ ሆይ መፈጸም እንዲችሉ እግዚአብሔር አባት ሆይ እስከ መጨረሻው የሚራመዱበት ኃይል በውስጣቸው ይምጣ። እየጸለይን ውስጣችሁ በጣም ሲቀጣጠልባችሁ የነበራችሁ ሰዎች አላችሁ። እግዚአብሔር አባት የሚቀጣጠልባችሁ ሰዎች ጌታ ለአገልግሎት ይፈልጓችሁ ነው። በምንንም መንገድ እንደሆነ አላውቅም። እግዚአብሔር ግን መንገዱን እየሄድን ያበራልናል፣ እየተራመድን እሱ ራሱ ያሳየናል። ግን ለአገልግሎት እግዚአብሔር የሚፈልጋችሁ ሰዎች እግዚአብሔር አባት ሆይ ኃይል በእነሱ ላይ ሆኖ እግዚአብሔር አባት ሆይ እንዲሰራ በኢየሱስ ስም ጸለይኩኝ። ይህች ቀን የውሳኔ ቀን እንድትሆን በኢየሱስ ስም እንጸልያለን። መልካምነት ስላለ ተመስገን። አገልግሎታችሁን ፈጽሞት እናከብርሃለን። አባታችን ስለተናገርከን ስላነቃህንም ስለዳሰስከንም ተመስገን። በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን አሜን።